ፍቼ ጠየቅኩት። ያኔ ረመዳን የሚፈታል መሰለኝም ነበር። አይ ዛሬውኑ ፈታሻለሁ ሲለኝ እሺ አልኩ። ከዛ ሰው ላቀርብ ስደውል ያኔ ማታ እየሰገዱ ነበር ተራዊህ አያነሱልኝ ሲሉ እሱ ራሱ ገንዘባችን በአንድ ነበረ ሂሳባችንን እንሰብ ሲለኝ አነሳሁለት። ሂሳብ እያሰብና የጋራ ለንካፈል ሂሳባችንን እያሰብና ድንገት ቃልሽን አውርጅልሻለሁ አለኝ። እኔ አልሰማሁትም። ያኔ ሂሳብ እያሰብን ስለነበርና አሁንም ይፈተኛል መሰለኝም ሰው እስከማመጣ የሚጠብቅ ነበር የመሰለኝ። ከዛ ማለት አልኩት አልሰማሽኝም አለኝ። ኧረ እኔ አልሰማሁም አልኩት። ቃልሽን አውርጅልሻለሁ ሲል ሰምቻለሁ ግን ፈትቼሻለሁ እንደሚባል ነው እንጂ ማቀው ቃልሽን የሚለው አብሮ የሚሄድ ያልመሰለኝም። ከዛ አልሰማሁም ስለው እሺ አሁንስ አለ። ያኔ አሁንም ፈትቼሻለሁ ብሎ መሰለኝ እኔ አልሰማሁትም። ድጋሜም ሲል ቆይ መሰለኝ የሚል ቃል ይዘሻተም ጀት እርግጠኛ የሰማሽውን ነገር ንገሪኝ ለኔ ለማመለስ እንዲባች መሰለኝ እኔ ፈትቼሻለሁ ሲል አልሰማሁትም። እሺ ቆይ በጆሮዬ አልሰማሁትም። ቃልሽን አውርጄልሻለሁ ሲል ጊዜ ኒካህን ለማውረድ አስቦና ነይቶ ነው እየተናገረ ያለው? አዎ እንደሱ ከሆነ ኒካሁ ወርዷል በዚህ ቃል። ቀጣይ እሺ ድጋሜስ አልሰማሁም ብየው አሁንም አለኝ። ኦኬ አሁን ሁለተኛ ደግሞ የፈታው ያን የመጀመሪያውን ሊያረጋግጥልሽና ሊነግርሽ ከሆነ ሁለተኛ ፍቺ አይቆጠርም፣ እንደ ፍቺ አይቆጠርም። የማረጋገጥ ቃል ነውና ሁለተኛው ግን ፍቺን አስቦ ከሆነ ይሄን ቃል የተናገረው ሁለተኛው ይወርዳል። እሺ ከዛ እንደዚህ አለ። ያኔ ሁለተኛ ፈትተኸኛል ነው ያልኩት። አሁን ፈትቼሻለሁ ሲል አልሰማሁትም። አሁንሳ ሲለኝ ፈትቼሻለሁ ብለሃን አልኩት። አዎን አለ። ያኔ እኔ ስጠይቀው እሱ አዎ ብሎ መልስ ሰጠ። ለማረጋገጥ ነው ይሄ ለማረጋገጥ ነው እንዳልሰማ ለማረጋገጥ ነው። እሺ አሁን ኒካ አለ። ስለዚህ አንድ ኒካ ነው የወረደው። ይሄ ብቻ ነው አይደለ? በመካከላችን ነበር። በኋላ ደግሞ ለሁለተኛ ተጣልተን የቤት ኪራይ ክፈይ አለኝ። አልከፍልም ስለው እንግዲያስ ማስተዳደር አልችልም የሚሆንሽን ፈልጊ ሲለኝ ለአባቴ ተናገርኩ። አባቴን አቅርቤ በአባቴ ፊት ፈታኝ። ከዛ ልጁ ድጋሜ በሌላ ስልክ መጥቶ እንደሚረብሽኝ ሳውቅ እኔ በሁሉም ነገር ብሉ ካርጌው ግን ዛሬ በማላቀው ስልክ ደውሎ ያኔ እንዲያጋጣሚ ነው ያነሳሁት። ምንም ሰላምታ ሳይጠይቅ ዝም ብሎ ፈትቼሻለሁ ይሄ ማለሽ ረጃቱ አለኝ። ረጃቱ ሲለኝ አሁን እኔ የሱን ረጃቱ መቀበል አልፈልግም። ኒካለኝ ድጋሜ ፍች መጠየቅ ነው እንጂ አሁንም ረጃቱን ተቀብያ ብሬ መኖር አልፈልግም። ደግሞ ፈቶሻል አይደለ? በአባቴ ፊት ፈትቶኛል። ሁለት ስለዚህ አንድ ነው ያለው። አሁን እዚህ ጋር ረጃቱ ያለሽ ከአባትሽ ጋር ከፈታሽ በኋላ ከምን ያክል ጊዜ በኋላ ነው? 3 አይዳ ጨርሰሻል ወይንስ አልጨረስሽም? ገና ወሬ ገና ወር ነው። ስለዚህ ኒካሁ ይመለሳል። እሺ ካልፈለገችስ እሷ ወደሚለው እንምጣ። በመጀመሪያ ኒካሁ የሚመለሰው ባል ሚስቱን ከፈታት 3 ሀይድ እስክታይ ድረስ ባለው ጊዜ 3 ኒካ እስካልጨረሱ ድረስ የመመለስ እድሉ ለእርሱ ነው። ከ3 ሀይድ በኋላ ከጨረሰች በኋላ ግን የእርሷ ሐቅ ነው። ከዚያ በኋላ እስከ ዘላለም አልፈልግም ካለች መብቷ ነው። 3 ኒካ ባያልቅ ራሱ ማለት ነው። ታቻለ አይደለ? ነገር ግን 3 ሀይድ ሳይጨርስ ከሆነ የእርሱ ሐቅ ነው። እዚህ ቦታ ላይ እሺ በ3ቱን ሀይድ ሳትጨርስ በፊት ረጃዕቱ ብሏት መልሻለሁ ብሏት መመለስ ካልፈለገችስ ይሄ ሰውዬ ለትዳሩ እንደማይሆናት ካወቀች እነዚያ የነበረበትን ችግር ሊያስተካክል እንደማይችል ከተረዳች የግዴታ በቃ ተመልሷልና ተገዳ መኖር አለባት? ላ የለባት። አይ ከአንተ ጋር እኔ ለመኖር አያስችለኝም ብላ ያን ነገር ትነግረዋለች፣ በመካከላቸው ያለውን ችግር። ከዚያ በኋላ በቃ ፍታይ 3ኛው ነው መኖር ካልፈለገች መቀጠል። ያኔ አሁንም ፍች መጠየቅ እችላለሁ 3ኛውን። እኔ አብሬሱ ጋር መኖር አልፈልግም። እንደዛ ካልሽ አንቺ በመካከላችሁ ሊያስኖራችሁ የማይችል ከባድ ችግር ካለ ሊስተካከል ያልቻለ የዛን አንቺ ፍች ብትጠይቂው ፈትቼሻለሁ ካለ ኒካሁ ይወርዳል። 3ቱም አይ አልፈታም ካለ ሸሪዓ ፍርድ ቤት በመሄድ ሸሪዓ ፍርድ ቤት ኒካሁን ፈስክ ማስደረግ ትችላለሽ። አንቺ መሄድ ካልቻልሽ አሁን እኔም የተፋታሁትኝ ያኔ በራሴ ምክንያት ነው እሱ የሚያደርገው። የቤት ኪራይ ክፈይ ሲለኝ አልከፍልም ብዬ ነው። አሁን እኔ በዚህ ላይ ሐራም ሆኖብሻል ነው የሚለኝ። ግዴታ ሻንጣ ስላለብሽ ኢጃዛ ቤት እኮ መክፈል ያንቺ ግዴታ ነው የሚለኝ። እኔ ደግሞ እንደዚህ ብዬ አልቀመጥም። ለሻንጣ መክፈል ካለብኝ ራሴን ችዬ እከፍላለሁ እንጂ ባል ይዤ ትዳር ይዤ የቤት ኪራይ አልከፍልም አልኩ። ለእኔ ይሄ ሐራም ነው እንዴ? የቤት ኪራይ መክፈል ያለበት ባል እንጂ ሚስት አይደለችም። እሷ ነች ያገባችው ነው የጉድ ሀገር። እሷ ነች እንዳያገባቸው። እሱም ትዳር ሄዶ ጠይቆ አግብቶ ሁሉም ብሎም የቤት ኪራይ ክፈይ ምናምን ይሄ ስህተት ነው። ማስተዳደር ቤት ማሟላት ያለበት
የሚበላ የሚጠጣ የሚለበስ ማንኛውም ነገር ማሟላት ያለበት ባል ነው። አምላክ አላህ ስብሐነሁ ወተዓላ ይህን በሱረቱ ኒሳ ላይ ሲናገር ምን አለ? አርጃሉ ቀዋሙነ ዐለ ኒሳ፣ ወንዶች የሴቶች አስተዳዳሪዎች ናቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ሰው መጣና ጠይቃቸው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبح وألا تهجرها إلا في البيت. عند سود نبياتنا صلى الله عليه وسلم قامت أنا طيقاتشو أنتو يا الله ملك تنياهوي لم هون مستوشاتشن بيننا لا حق الله شو مبت الله شو بلو طيق نعم مالت النبي صلى الله عليه وسلم أو حق الله شو نجهلت اسكي تكسل لنيالاتشو الترم التنا درقو أمست تلالك حق وشنقلزو أن تطعمها إذا طعمت وتكسوها إذا اكتسيت أرد ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉ። ሰውየው ሚስቱን ኒካህ ካደረገ ካገባባት ጊዜ ጀምሮ አብረው እስከኖሩበት ዘመን ድረስ በኒካህ የማብላት የማጠጣት የማልበስ ሙሉ ሁሉ ወጪዋን ማሟላት ግዴታ እንዳለበት ተናገሩ። እርሷ ቢሊዮነር ብትሆን ሚሊዮነር ብትሆን የፈለገ ሀብታም ብትሆን ለቤት አስቤዛ 5 ሳንቲም የማውጣት ግዴታ የለባትም። 5 ሳንቲም እርሷ ለምሳሌ ቢሊዮነር ነች እንበል፣ እሱ ደግሞ 6 ብር ነው ያለው። በዚያ ሄዶ ዳቦ ገዝቶ ሻይ ሰርቶ ምናምን ለእርሷ ቁርሷን የማብላት ግዴታ አለበት። እሺ ብታበድረው የሆነ ጊዜ ላይ ለህይወት መብራት ያን ብር መመለስ አለበት። እርሷ ቤት የማስተዳደር ግዴታ የለባትምና ለታች አለ አይደል? ስለዚህ ሙሉ ወጪ ማድረግ ቤት የማሟላት ግዴታ ያለበት ባል ላይ ነው። ይሄን አቅሙ ከሌለው እንዳይገባ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለወጣቶች ሲነግሯቸው አንዴ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ አሉ። ካልቻለስ እንዳያገባ። የራስን ሳችል እንዴት ነው የሰውን ህይወት አምጥተህ በራስህ ህይወት ላይ የምትጨምረውና አዛ የምታደርገው የምታስቸግረው? አይቻልም፣ አይፈቅድ። የማስተዳደር አቅሙና ችሎታ ሲኖረው ጊዜ እዛ ያገባል። ታች አለ ነው። ስለዚህ ይሄ ነው እና የቤት ኪራይ የማሟላት ግዴታ ያለበት እሱ ነው። ታች አለ አይደል? ያን ካላሟላሽ ምናምን ጭራሽ እፈታሻለሁ አያስኬድም። እንደዚህ አያስኬድም። እንደዚህ እውነት ነው። እያስተዳደራት እያለ የሆነ ጊዜ ላይ ስራ አቋርጦ ሊቸገር ይችላል። የዛኔ ትርዳው፣ ከጎን ትሆነለት። ይሄን ካላመጣሽ ግን እፈታሻለሁ አይባልም። ሐቅ የለህም ይሄኔ ማለት ሐቅ የለህም። እና ይሄን ስል ጊዜ በሚቸገር ጊዜ ለምሳሌ ጠንካራ ባል ነው ይሰራል። የሆነ ጊዜ ላይ ግን ከሰረ ወይም ገንዘብ አጠረው፣ ሚስት አላት፣ የዛኔ ዝም አትበለው፣ ታግዘው። ዘካ ካላት ዘካ ብትሰጠው አጅር ታገኛለች። ሚስት ለባሏ ዘካ መስጠት ትችላለች፣ ባል ግን ለሚስቱ አይችልም። ለምን? ከንጹህ ገንዘቡ የመቀለብ ግዴታ ስላለበት። የመቀለብ ግዴታ ባለበት አካል ላይ ዘካ መስጠት አይችልም። ታች አለ። እሷስ ባሏን የመቀለብ ግዴታ አለባት ወይ? የለባትም። ስለዚህ መስጠት ትችላለች ለሱ ዘካ። እና ይሄ ነው። እሺ አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህን ፍራ ኮይታ ትግባ ይላል። አቤት ጌታ ሰው በህልምህ ነው እንደ ጻፍከው? ይህ ምንጽር ያስከረብጣል። ያው ኮሜንት እሺ ጥያቄሽ ምን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔም ከሷ ጋር የተያያዘ ነው ጥያቄ። ስለ ንካህ ነበረ። እሺ እናም ፈትቼሻለሁ የሚለው ቃል ብሎኛል፣ ከአንድም ሁለቴ ብሎኛል። እናም 3 አመት ደግሞ ተለያይተን ቆይተናል። እና ደግሞ በመሃል አለኔ ፍቃድ ዝም ብሎ ወጥቶ እስከ 3 ወር 2 ወርም ቆይቶ ይመጣ ነበረ። እና አንድ ጊዜ ደግሞ ፈትቼሻለሁ ያለኝ እርጉዝ ነበርኩ ያኔ ማለት ነው። እና እናቴ ቤት ነው የወለድኩት። በመሃል በሽማግሌ ከአንድም ሁለቴም ታርቀን ነበር። እና መጨረሻ ላይ አሁን የሆነ ጊዜ ላይ ትቼ ሄድኩኝ፣ ወደ ሌላ ሀገር ቀየርኩኝ። በስልክ ደውሎ ነይ ንካህ ባሰረልን ሰውዬ ፊርማሽን ተቀበኝ ብሎኝ ነበር። እና አሁን ላይ ደግሞ ፊርማ አልሰጥሽም እናም አልፈታሽም አቅሜ እስከሚችል ድረስ
እጠብቅሻለሁ ጠብቁኝ። እሺ ስንት ጊዜ ነው የፈታኝ ነው ያልሽው? ሁለቴ ማስታውሰው ሁለቴ ነው። እሺ ሁለት ጊዜ ፈቶሻል። አዎ በስልክ ደግሞ ነይ ስልክሽን እንትንሽን ተቀበይኝ ኒካሽን ተቀበይኝ በሽማግሌ በንካብ አሰረልን ሽማግሌ ፊት ብሎኝ ነበረ። ሩቅ ነበርኩኝ ያኔ ለመሄድም እንትን አላልኩም። ከዛ በኋላ ደግሞ እንደዛ ብሎኛል ስል አላልኩም አለኝ። እሺ ግን ለስተሽ ወረቀቱን ነይ ብሎ ምንም አልፈታሽም? ፈትቼሻለሁ የሚለው ቃል ሁለቴ ብሎኛል ብያለሁ እና አለኔ ፍቃድም ሶስት ወር ሁለት ወር ይቆይ ነበር ብያለሁ። 3 አመት ደግሞ አሁንም ተለያይተን ያለነው። ስለዚህ ሶስተኛው ኒካህ አላወረደም፣ ፈትቼሻለሁ አላለም ወይንም የፍቺ ወረቀት ጽፎም አልሰጠሽም? ጽፎም አልሰጠኝም፣ ሶስተኛም አላለኝም። ካደኛ ያንን ራሱ ናይ ፊርማሽን ልስጠሽ ብለኸኛል ስለው ራሱ አላልኩሽም አለኝ። ወለ ፊርማሽን ልስጥሽ የሚለው ቃል ራሱ አያወርድም። ወደፊት ለማድረግ ያሰበውን እየተናገረ እንጂ የፍቺ ፈትቼሻለሁ ብሎ ጽፎ ፈርሞ ቢሰጥሽ ኖሮ የዛኔ ፈትቼሻለሁ የሚለውን ጽፎ ቢሆን ራሱ ኒካህ ይወርድበት ነበር። ይሄን ግን አላደረገም። ነይ ብሎ ጥራሽ እንጂ አደረገው። ፈትቼሻለሁ ሁለቴ ብሎኛል፣ ከህይወቴ ውጪልኝ ሁላ ብሎኛል። እሱን እኮ ሰማኝ። ስለ ሶስተኛ ስለ ፊርማው ነው እያወራኝ ያለሁት። ስለዚህ ሁለቱ ኒካህ ብቻ ነው የወረደው። ስለዚህ አሁን 3 አመት ብትቆይም ያ አንድ ኒካህ አለ አንቺ ግን ነገር ግን የመመላለሱ ፍቃድ በአንቺ እጅ ነው። ከ3 ሀይድ በኋላ ቀደም እንዳልኩት የመመለሱ ፍቃድ የሚስት ነው። 3 ሀይድ እስኪሞላቱ ድረስ ባለው ጊዜ ነበር ባል የመለስ ሐቅ ያለው። ከዚያ በኋላ መመላለሱ በእርሷ ፍቃድ ነው። ፍቃደኛ ከሆነች እንዴት ነው የሚመላለሱት? ረጃዕቱ በሚለው ቃል አይደለም፣ እንደ አዲስ ኒካህ በማሰር ነው። ረጃዕቱ በሚለው ቃል የመመለስ እድል ያለው ከፈታባት ጊዜ 3 ሀይድ እስክታይ ድረስ ባለው ጊዜ ብቻ ነበረ። ያ አልፏል። አሁን የመመላለሱ ፍቃድ በአንቺ እጅ ነው ያለው። አልፈልግም ካለች ትችላለህ መብቷን ወታቻው አይደል? ከተመላለሱስ ፈቃደኛ ከሆነች እንደ አዲስ ነው ኒካህ የሚታሰረው። ከ3 ሀይድ ካለፈ በኋላ መመላለሱ በዚህ መንገድ ነው። እንደ አዲስ ሲባል ግን 3 ኒካህ ይታደሳል ማለት አይደለም። አንድ ኒካህ ብቻ ነው ያላችሁ። ያንን አንድ ኒካህ ነው የምትኖሩት። ያ ነው። እሺ ሌላ ጥያቄ ነበረኝ። እሺ ህልም በዩቲዩብ ማስፈታት። ህልም በምን ዩቲዩብ ላይ የሚፈቱ አሉ፣ እንዲህ እንትን እስላማዊ ሴቶች ምናምን ይፈታሉ እና ስለ ህልም እርግጠኛ ነው የህልሙ ፍቺ ትክክል ነው ብዬ አልመልስልሽም። ወደፊት ስለሚሆን ነገር ህልም አይታችሁ እንዲህ ልታይ ነው ወደፊት እንዲህ ሊሆንልህ ነው እንዲህ ይከሰትብሃል ብሎ የሚነግራችሁ ሰው ያ እርግጠኛ አይደለም። ያንን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ያን ግን ያያችሁትን ነገር ከቁርአንና ከሐዲስና ከግምት በማስገባት እንዲህ ሊሆን ይችላል ብሎ ልነግራችሁ ይችላል ሰው። ያ ነገር ግን እርግጥ ነው ወይ ከተባለ እርግጥ አይደለም። ወደፊቱን የሚያውቀው አንድ አምላክ አላህ ሱብሓነሁ ወተዓላ ብቻ። ማስፈታት ግን ምንም አይነት ችግር የለውም። ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እውቀት ላለው ሰውና አላህ ለሚፈራ ሰው ለሚወዳቸው ሰው ህልማቸውን ንገሩት ይፍታላችሁ ብለው ተናግረዋል። ያ ማለት ግን የሚነግራችሁ ያ ህልሙን ፈቺው እውነተኛ ነው የሚናገረው ማለት አይደለም። ሊሆንም ይችላል ላይሆንም ይችላል። እሺ በጣም አመሰግናለሁ። ኑርልኝ ወንድሜ። መርሐባ ኑራለሁ ኢንሻአላህ። እሱ አሁን ልጠይቅ። ጠይቅ። ሱረቱል ነህል ላይ ማለት ነው ከአንቀጽ 105 እስከ 106 276 ገጽ ላይ ያለውን ተፍሲር ቁጥር ስንት ነው ያልሽው? 279 ሱረቱል ነህል 179 ነው 279 279 ሱረቱል ነህል 279 የለም። ሱረቱል ነህል እስከ ማን ነው 178 ድረስ ነው ያለው። ለቁርአን ከይጃለሁ 279 ላይ ማለት ነው 279 ያለው ኢማኒ የሚለው ፓርት ማለት ነው። من كفر بالله من بعد إيمانه كو 278 አይደለም።
من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان የሚለው እሱን ለማለት ፈልገሽ ነው አይደል? 106 ነው 106 አይደል? እሺ እኔ ጋር ግን የሚለው 279 ነው። ሱረቱ ነህል የለም ማለት ከ128 ሱረቱ ነህል ከሱረቱ ኢስራ ወደዚህ ማለት ነው እኮ እሱ ጋር ያለው ሱረቱ ነህል 128 ድረስ ብቻ ነው ያለው። ለማንኛውም የጠቀሽው አንቀጽ ያውና 106 ላይ ይገኛል። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان لا 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 ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው አለ። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀራራ ግን ልባቸውን በክህደት የከፈቱ ሰዎች በእነሱ ላይ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አለባቸው ይላል። በዚህ ላይ ጥያቄሽ ምንድን ነው? ተገደው የከፈሩ ሰዎች ማለት ነው በእነሱ ላይ ቅጣት አለባቸው? የለባቸው። ተገደሽ ብትደፈሪ አንቺ እንደ ዝሙት ይቆጠራል? አይ መክፈር እኮ ነው እኮ ያ ኃጢአትን ያደረገ ሰው ለማለት ነው። ክህደት ሊሆን ይችላል። ተገዶ እንዲከፍር የተደረገ ሰው ወንጀል የለበት። ዝሙት ለምሳሌ አንቺ ተገደሽ ብትደፈሪ ዝሙት ሰርተሻል ተብለሽ ትቀጫለሽ? ማሪካ ትቀጫለሽ? ይሰማሻል? ሄሎ አሁን ይሰማኛል። ተገደሽ ብትደፈሪ ዝሙተኛ ትቆጠሪያለሽ አትቆጠሪም? ላስረዳሽ። አይ አልቆጠርም። ያው በትቆጠሪው መቼ ነው? ወደሽና ፈቅደሽ ብትሰሪው ነው አይደለ? አው ልክ እንዲሁ ሁሉንም ኃጢአቶች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? رفع القلم عن ثلاثة من قالوا لا هي الحديث لا النبي صلى الله عليه وسلم من قالوا إن الله تجاوز عن أمتي ثلاثا الخطأ والنسيان وما استكره عليه قالوا الله كسوج بسوست من قد يسروا تنهاتيات الفر لا على يزباتهم مالو عندنا الخطأ بالما وقعاتيات يسر سوالو ሁለተኛ النسيان رستو هاتيات يسر سوالو ሶስተኛ وما استكره عليه تجدوا هاتيات يسر سوالو እነዚህ ሶስቱ ወንጀል ቢሰሩም እንደ ወንጀል አይቆጠርባቸውም። የረስቶ ወንጀል የሰራ ሰው ለምሳሌ በረመዳን ቀን ብትበይ ረስተሽ ጾምሽ ይበላሻል አይበላሽም? ማሪካ አይበላሽም። ያው ረስተሽ ስለሆነ አይደለ? አው ያው ረስቶ ወንጀል የሰራ ሰው አይበላሽም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው። አውቆ ሆን ብሎ ቢበላ ግን ጾም ይበላሻል አይደል? አው ይበላሻል። ይበላሻል። አይ ያ ነው። ልክ እንዲሁ ተገዶ ወንጀል የሰራም ሰው እንደ ወንጀል አይቆጠርበትም አሉ። ተገዳ ተደፈረች ሴት ልጅ ዝሙት ሰርታለች ይባላል አይባልም? ወዳ አይደለም የሰራችው፣ ወዳና ፈቅዳ ብትሰራው እንደዚያ ነው። አሁንም ልክ እንዲሁ ተገዶ ይሄ ሰውዬ በህይወቱ ላይ መሳሪያ ተደቀነበትና የኔ ሆነ አምላካቸውን ጥራ ተባለ። ልክ አማር ኢብኑ ያሲር እንደሆነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማስተማር በጀመሩበት ጊዜ አማኞችን እየገደሏቸው ነበረ። ሱመያን ገለዋታል አይደለ? ልክ እንዲሁ ደግሞ ያሲርን ገደሉት። አማርን ሊገሉት ባሉ ጊዜ ሁበል በላሉት። ሁበል አላላቸው። ራሱን ህይወቱን ለማትረፍ ነው ይሄን ቃል የተናገረው እንጂ ውስጡ አላመነበትም። ከዚያ በኋላ ሱሐቦች ሄዱና ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ያ ረሱላህ እርተደ አማር አሏቸው። አንተ የአላህ መልክተኛ ሆይ አማር እኮ ሙርተድ ሆነ ከእስልምና ወጣ አሏቸው። እንዴት አሉ ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም ሁበል በላሉ አሉት። እርሱ መቋቋም አልቻለም። ሁበል አለ ባስገደዱት ጊዜ ተብሎ ተነገራቸው። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ادعوا لي عمارا አሉ። አማርን ጥሩልኝ አሉት። هل قلت ذلك منشرحا الصدر أم قلتها يعني مستكرها أو كما قال النبي صلى الله عليه وسلم عمار هو يعمل وبني على كلاتشو لبه سفتو وينم دمو كلبها من هبتني يتناقرك وينس أسجدوه لبه سايم نبتها بلو طيقوت والله أنت الله ملك تنياه قلتها مستكرها أنا تقدد جيني عن قال الكتنجي وقلبي مطمئن بالإيمان لبيك بإيمان الله اندس أنانو علاتشو الناتين أباتين فيتي سيقلوا عشو يعجبن أنينم من دمي قالوا يسلاي هنا قال يتناقركوت በዚህ ከፍረም ሰውየው ተገዶ ነው እና ይሄን ነገር የተናገረው ነብዩ ሰለላሁ ዐለይሂ ወሰለም ያ አማር ኢን ዓዱ ፈዑድ ለሁም አሉት። ማር ሆይ ተመልሰው ቢመለሱ ተመለሰላቸው አንተ ማለት እና ስለዚህ ነው አንቀጹ እያወራ ያለው። እሺ
السلام عليكم. وعليكم السلام عليكم أستاذ. وعليكم السلام ورحمة الله وبركاته. ጥያቄ ማለት እኔና ኤክስ ሃዝባንድ ልበለው የተለያየ ቦታ ነው ካንትሪ ያለ ነው እና በመሃል ላይ ይምላል አያደርገውም በአላህ ስም በቁርአን በሁሉ ነገር ይምላል ነገሩ ጋር ሲደርስ ሲፈጽም አይገኝም ስለዚህ አልተስማማንም በዛ ላይ እኔ ራሴ መፍታት ፈልጋለሁ አልኩት because አይረዳም እንደገና መሐላውን አይሞላም ስለው በቃ ራሴን ፈታለው ለኔ የሰጠህኝን ወሰደው አልፈልግም ብዬ እየቆጠርኩ ያለው ለመነኝ ሁለተኛ ወር ላይ እሺ አልኩት እመጣለሁ እሺ አልኩት ግን በኋላ ላይ ስጠይቀው እንደገና ሊፈጽም ፍቃደኛ አልነበረም ማለት የተጣላንበት ነገር ላይ ማለት ነው ሊረዳኝም ፍቃደኛ አይደለም አልሄድኩም ከዛን በሼኮች እንትን አድርጌ እሱ ሲደውሉለት ይዘጋል አያነሳም ቃዲጋም ሲሄድ አያነሳም ምንም ነገር ቢለምኑትም እሺ አይልም አንቺ ምን አደረግሽ አልፈታም ብሎ ነው የሚዘጋውና እንዴት ነው እንደዛ እነሱ ደግሞ ኦሬዲ ተፈተሻል ነው የሚሉት እሱ ደግሞ እኔ መች ይሻልኩኝ ወይ ደግሞ አይረዳኝም ምንም ነገር አያረጋም እሺ ፈትቼሻለሁ አላለም አይደል አላለም ግን እኔ ራሴን ፈታለው ይያልኩትና ቃዲዎች ጋር ሄድኩ ሊገናኙ ሲል እሱ ስልኩንም አይነሳ ምንም ነገር እሺ አይልም ወይ አይረዳም ወይ እሺ አይልም እሺ አንድ ባል ሚስት እስካገባ ድረስ በእርሱ ኒካህ ስር እስካለች ድረስ በመካከላቸው የጋብቻ ቃል ኪዳን እስካለ ድረስ እርሷን የማስተዳደር ኃላፊነትና ግዴታ አለበት ያላችኋል አላስተዳድርም አልችልም ካለ በሰላም መልቀቅ አለበት እንጂ አልፈታሽም አላስተዳድርሽም ምን ታመጫለሽ ብሎ በሷ ህይወት ላይ መቀለድና መጫወት የለበትም አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር فإمساكم بمعروف أو تسريح بإحسان ይላል አደራ ሴቶችን ካገባችኋቸው ወይ በመልካም አስተዳድሯቸው በመልካም ማስተዳደር ካልቻላችሁ በሰላም በመልካም ልቀቋቸው ብሎ ተናግሯል ያታችኋል እና ስለዚህ ከሆነለት በሰላም ማስተዳደር አለበት ህይወቷን የሚመራበት ሲሳን ማሟላት አለበት ይሄን ካልቻለ ደግሞ በሰላም መልቀቅ አለበት አስኪኑሁን من حيث سكنتم من وجدكم ولا تضاروهم እያለ አላህ ይናገራል ሶኬ ኃጢአት ሰርተን አላህ ማሪ ነው ይመራል ኃጢአት ሰርተን ነው የሚለው እሺ አይልም ይሄንን ከበቀራ ውስጥ እንቱን አንስቼ ነገርኩት ለመንኩት ሰው ለመነው እሺ አይልም ስልክ ነው የሚዘጋው አንቺ ምን አጠፋሽ ነው የሚለው በቃ እንትን አይልም እንዴት እንደሆነ አስሮኝ ቁጭ እሺ እሺ እንቢ ካለ ሸሪዓ ፍርድ ቤት በመሄድ ኒካህን እንዲያወርድልሽ ማድረግ ደውለውለት አልፈልግም ማለት አላህን ፍራ ሁሉ ተብሎ ይዘጋል ስልክ እነሱ ላይ በቃ እንደዛ ካለ ሸሪዓ ፍርድ ቤት መፍታት ይችላል ሸሪዓ ፍርድ ቤት ባል አልገኝም ካለ መፍታት ይችላል እነሱ ጥሪ ቀርቦለት ይሄን ጥሪ አላከብርም ካለ አልመጣም ካለ ሸሪዓ ፍርድ ቤት ኒካህን ማውረድ ይችላል ከዚያ በኋላ የዒዳ ጊዜ 3 ሀይድ እስክታድረስ ተብቀሽ ህይወትሽን ሌላ መጀመር ትችላለሽ እሺ ተሳከላ ወያኩ ሰላም አለይኩም ወራህመቱላሂ ወበረካቱሁ وعليكم السلام ورحمة الله وبركاته ይሰማል አንድ ልጅ በደንብ ይፈልጋል ትንሹ ሁሱን ይላልን እስቲ ሰላም አለይኩም وعليكم السلام ورحمة الله وبركاته እንዴት ነህ ምን ይስጣለህ ያና አልহামዱሊላህ አለን አልহামዱሊላህ ማን ነው ስምህ ዩኑስ ማሻአላህ ዩኑስ ስንት አመትህ ነው 12 ማሻአላህ ጎበዝ ዩኑስ ቁርአን ትቀራለህ አው እየቀራው ነው ማሻአላህ ስንት ጁዝ አድርገሃል አይ ገና ነኝ አዲስ ሰለምቴ ነኝ ማሻአላህ አንተ ዳዋ የምታደርገው ልጅ ነህ አይደል አደባባይ ላይ ኦ ወላሂ ስላገኘ በጣም ደስ ብሎኛል ማሻአላህ ዩኑስ ጀግና ልጅ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ በጣም ጎበዝ ልጅ ነሽ ማሻአላህ 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 በጣም ጎበዝ ልጅ ጀግና ልጅ ነው በርታ ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር
በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። ማሻአላህ ዩኑስ ጎበዝ ልጅ ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። ማሻአላህ ዩኑስ ቁርአን ትቀራልናለህ? እየቀረው ነው። ማሻአላህ አሰማለህ፣ አሰማ። ጀዛከላህ ኸይር። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله يونس الله أكبر. يونس سلمت إلينا الكوار القدم؟ ما شاء الله ما شاء الله. الناتنا باتهس سلمان؟ على سلمنا. يا سلام. سنت عمت وانا كسلمك؟ أرى عمت هلو نيم. يا سلام يا سلام والله ميقرأ ونجرب بالله فيديو يا أيها نبرة تلقو أنديت كفاستر جرا سوستر عرلا ورا كباب يكونوا يسلموا ما شاء الله ما شاء الله اسكان بجلا يسوي تسلمنا تقبلوال سنت سوي تسلموال بما بني يا أرى عندي جزء عشرة سبعة مليون بيت سبوج وده إيه عسلا وده عسلا أجر يدمو بسوناتشو ما شاء الله تنكر برتا وندموش كقول نوراشوف إسلامي وكتن من بيجيبت المنجر وأنا مشاشولت كإسلامنا ياللونم اليوم ككريستنا ياللونم كهولنم أنت البدا يسرع له لج بدأ جوز لجنا تزونو مصادر يمتشل لجنا ياي هنا بر كباستروش جار الربع بيلاي والتوسي جابكو كان الرسول ستكراكر أفاشون ستاسيزاتشو ما شاء الله تنكر برتا الله من دارك فله وقتنا الله يجمر له بدأ مدسولون يرسل أجنيو يونس أنا مدسولون يربطا بزيد شجار ما هون تياكي نبري እሺ ወንድሜ ጠይቅ። ጥያቄ ደግሞ አንድ ነው። እሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ። በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ። እሱም ሙስሊሞች ሰውን ይገላሉ፣ ሰውን ግደሉ፣ ሰውን መግደል በሸሪያቸው ጀነት ያስገባል ይላሉ። ለዚህ መልስ ፈልጌ ነበር። በጣም ጥሩ። እኛ ሰው በመግደል ጀነት ይገባል ብለን አናምንም። እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢያቱ ከአላህ ዘንድ ብሎ እንዳውም ያስተምራል። አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ሱብሓነሁ ወተዓላ ይህን በሱረቱል ማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى يا أندن سو نفس يتفى سو يا عالم سو نفس دا تفانا هاتياتو كأني زند إلى الله يا أندن سو نفس يتعدق سو رقمو يا عالم سو نفس عند تعدق يقدر كأني زند إيانا ملكاشتنا الله سبحانه وتعالى يناقرا سلزي هنا إننا بأسلمنا አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ይላል። እነዚያ የሚዋጓችሁ ተዋጓቸው አለ። አያችሁ አይደል? የሚዋጓቸውን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም እንዳትገሉ ብለው ተናግረዋል።
አያችሁ። ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ወታቻ አይደል? ያ ሊዋጋ የመጣው አካል ለምንድን ነው የምንዋጋው? ሰላምን አልፈልግም አለ። በቃ ሰውን እገላለሁኝ አለ። የዛኔ እኛ ዝም ብለን አንጠብቅም፣ ከራስ መከላከል ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንድም ጂሃድ አድርግ የሚል ትእዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጂሃድ ማድረግ ተፈቀደላቸው አለ አላህ። ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ይላል። ይህን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ እምነት ተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ቦታችኋል። አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ ይላል አላህ ሱብሓነሁ ወተዓላ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት አሉ። ይልቁንስ በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍን ጸልዩ አሉ። ለሰላም ጸሎት አድርጉ ያሉ ነቢይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ። አያችሁ አይደል? ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ ሎጥ እነ ኖህ እነዚህ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ በነፋስ በአውሎ ነፋስ። የሷሊህ ህዝቦችስ በመልአክ ድምፅ። ፈርዖንስ በማዕበል ልክ እንዲሁ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ ኢንጂልን ሰጠው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን። ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጂሃድ የሚባል እንደነገገላቸው። ጂሃድ ማለት ትግል ማለት ነው። ያ ማለት ልታገል የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጂሃድ ማለት እንጂ ሂደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷቸዋል አይደለ? ይሄ ነው። ዩኑስ የተመለሰልኝ ይመስለኛል። አዎ በደንብ ተመልሶልኛል። ለዚህ ጥያቄ በጣም አመሰግናለሁ። ወላሂ ላላ ብዬ በጣም ወዳለሁ። መርሐባ ወንድሜ፣ እኔ ራሱ በጣም 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 ነው የምወደህ። ጠንክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ዩኑስ። አይ እንደዚህ ነው ይቀጥላል። ፊቱ ህፃን ስለሆነ ማለት ከዚህ በኋላ ሲዝ ቪዲዮን እንትን እናደርጋለን። መርሐባ መርሐባ፣ ችግር የለውም። እንትን በሉት። እኛ ጋር ነው ቁርአን ይቀራል። ካቋረጥኳችሁ ግን ቁርአን እያለፈ ነው። ኢንሻአላህ ዱዓ አድርጉለት። መርሐባ መርሐባ። አላህ ያጠንክረው፣ አላህ ያበርታው። ጎበዝ ልጅ ነው። እሺ ኡስታዝ ወሂድ ቤቱ እየጠበቀውና ይሄ ልጅ በዛው ቢሄድ ብዬ ነበር። ኡስታዝ ወሂድ ልጅ ማግኘት ይፈልጋል። መርሐባ ዩኑስ ይሰማል? ይሰማል? ዩኑስ ይዞታል መሰለኝ። ኡስታዝ ወሂድ ይፈልጋል እያለ ነው ከላይ ያለው። ምን አልከኝ? አዎ ሰምተናል። በቃ ወንድማችን አባ ጫሊ ወሰደው። እሺ ኡስታዝ ወሂድ ጋር ምናልባት ምክሮችን ይሰጠዋል፣ የሚበረታታበትን ከዚህ በላይ አገናኘ ከእርሱም ጋር። ኦኬ ኢንሻአላህ። መርሐባ መርሐባ መርሐባ። እሺ አሁን የተወሰነ የአላህ ስብሓነሁ ወተዓላን ቃል ቁርአን የምናነብ ይሆናል ማለት ነው። ማን ሱራ እንቅራ ልጆች?
ኡስታዝ ካላቋረጥኩ አንድ ጥያቄ ነበረችኝ። ሶስት ነበሩ ግን አንድ ላውርደው ኢንሻአላህ። እሺ ጸጉርን አበላልጦ በመቆረጥ ላይ በዚህ ላይ ጥያቄ ነበረኝ። እሺ ጠይቅሽ። ይቻላል ወይስ? እሺ ወደ 50 ጊዜ ተጠየቀ ጥያቄ የመለስኩላችሁ ነው። ዛሬው ልመልስላችሁ። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አኒል ቀዛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛ ከልክለዋል። قزع مالت قال الإمام النووي رحمه الله تعالى القزع معناه حلق الشعر بعضه وترك بعضه. قزع بلو مالت يزقرن كفيلون من لتادرقو لتادرقو كفيلون متو مالت نعم لزياك هنا أي فكر من البات تستوسكو هنا لجي يالن قام بي متنا قرارت من دنو إذا جارت مش توددنا وليلاو ليلا جوتال يتنيا بوتالا اللي هو نجلا يهونا نقول عند الزيه يراجع لك نزا ማድረግ አይቻልም አይፈቀድም። ያ መክሩህ ነው። ደረጃው ራሱ ሲናገሩ መክሩህ ነው። ለምን ይሄን አድሚኖች ይሄን እንትን አስተካክሉት። ማስተካከል አልቻልኩም። እሺ መጠየቅ የሚፈልግ ክርስቲያን ካለ መግባት ይችላል። እሺ ዩኑስ ሱራ ዩኑስ እንቀራልኝ ስላለ ልቅራለት። ዩኑስ በስሙ የተሰየመ ምዕራፍ ነው። ዩኑስ አለይሂ ሰላም ዩኑስ ይሰማል? ሚውት ላይ ነው መሰለኝ። ይሰማችኋል? በቃ ሚውት ከሆነ ሌላ ሱራ እንቅራ። لي سورة مريم البتان وموده يونسنم كذلك لكن لكن هي سورة مريم اوكي شي አመሰግናለሁ ሱራ ዩኑስ 35 ላይ 35 አዎ አይ እሺ أعوذ بالله من الشيطان الرجيم إنما مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض مما يأكل الناس والأنعام حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها أمرنا ليلا أو نهارا فجعلناها حصيدا كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم للذين أحسنوا الحسنى وزيادة ولا يرهق وجوههم قتر أولئك أصحاب الجنة هم فيها خالدون والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة ما لهم من الله من عاصم كأنما أغشيت وجوههم قطعا من الليل مظلما أولئك أصحاب النار هم فيها خالدون
فزيّلنا بينهم وقال شركاؤهم ما كنتم إيانا تعبدون አብና መንፈስ ቅዱስ አለበሱም ወልድ ለብሷል እኮ የጠየቁ ጥያቄ አንተ አንዱ አምላክ የምትለው ስጋ የለበሰው ነው ስጋ ያለበሰው ሁሉም አንድ አምላክ ናቸው ኦኬ ሁሉም ነው ስጋ የለበሱት አለበሱም እዚህ ጋር ለማወናበድ ምናምን ሳይሆን እንዴት ነው አካላቸውን ብትለኝ መልካም ይመስለኛል ምክንያቱም ምንም የተረዳው ስለ አካል የተረዳው ነው መሰለኝ ፓትሮስ አሁን ምን መሰለህ የለበሰው ስጋ አካል ቢሆን ስጋ የለበሰ አካል አለ ሁለት ስጋ ያለበሱ አካሎች አሉ ትለኛለህ ይሄ በቃ ያግባባናል ግን አንተ ስለ አምላክ ነው እያወራከኝ ያለው ስለ አካል አይደለም በአካል ከሆነ እንሂድ ስለዚህ አካል ማለት እንደኔና እንዳንተ 1 2 3 ተብሎ የሚቆጠር አካል የላቸውም አካል ማለት ፐርሰን ማለት አባት ወልድ ማለት አካል ስልክ ቦዲ አይደለም ቦዲና ፐርሰን ላይ እኔ ስለ ፐርሰን ነው ስለ ፐርሰን ከሆነ እንደዛ ከሆነ የእግዚአብሔር መንፈስ ምንለው ወይ መንፈስ ቅዱስ ምንለውና መገኛቸው የሆነው አብ ምንለው እሱ አለበሱ ከነሱ ውስጥ አንዱ ቃል እግዚአብሔር ቃል እሺ ወይ እንትን ፓትሮስ ቀለል ሳረግልክ እግዚአብሔር ስጋ ለብሶ ይሰማል እግዚአብሔር ስጋ ለብሷል ወይ በቃ ቀለል ላርግልክ ቶሎ እንድንግባው እግዚአብሔር ስጋ ለብሷል ወይ አዎ ኢየሱስ ክርስቶስ እግዚአብሔር ነው ስጋ ያለበሰ እግዚአብሔር አለ አንድ እግዚአብሔር ብለን ነው ምናምን እሱ አንዱ እግዚአብሔር ነው ስጋ የለበሰ አንድ እግዚአብሔር በሶስት አካል ስንል እንደነገርኩ ነው ወይም ስላሴ የሚለው ጋር ማለት ነው ኦኬ እሺ አብ እግዚአብሔር ነው ወይስ እግዚአብሔር አንዱ አካል ነው አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ነው እኮ አብ እግዚአብሔር ነው ወይስ እግዚአብሔር አንዱ አካል ነው እግዚአብሔር ነው ኦኬ ወልድስ እግዚአብሔር ነው ኦኬ ስለዚህ እግዚአብሔር ስጋ ለብሷል ወይስ አልለበሰም ለብሷል ኦኬ እግዚአብሔር ሶስት አካል ካለው ሶስቱም አካላቶች ናቸው ስጋ የለበሱት አይደሉም ኦኬ ስለዚህ አንዱ እግዚአብሔር ስጋ ለብሷል ሁለቱ እግዚአብሔሮች ስጋ አለበሱ አንድ እግዚአብሔር ሁለቱ እግዚአብሔር የሚባል ነገር የለም አንድ እግዚአብሔር ነው ማለት አንድ እግዚአብሔር በሶስት አካል እግዚአብሔር ስጋ ለብሷል ራሳቸውን ባሸውሩ መልካም ይመስለኛል ሶስቱ አካላቶች እኮ እግዚአብሔር ነው አልከኝ እኮ አሁን ሶስቱ አካላቶች እግዚአብሔር ናቸው አልከኝ እሺ ላብራራለህ እሺ እኛ አንድ እግዚአብሔር ስንል በመለኮት በኃይል በክብር በስልጣን ዓለምን በመፍጠር በእነዚህ ሁሉ አንድ እግዚአብሔር እንላለን ሶስት አካል ስንል ደግሞ ለምሳሌ እግዚአብሔር አብ ማለት መገኛቸው ነው ወልድ ማለት ቃላቸው ነው መንፈስ ቅዱስ ማለት ህይወታቸው ነው ወይም እስትንፋሳቸው ነው ብለን እናምናለን ከነዛ ውስጥ አንዱ ወልድ ቃል እግዚአብሔር የሰውን ስጋ ለብሶ አዳነን ብለን እናምናለን ይህም ሲሆን ደግሞ ለምሳሌ ወልድ ስጋ ለበሰ ማለት አብና መንፈስ ቅዱስ ድርሻ የላቸው ማለት አይደለም ምክንያቱም ሁሉም በአንድ ህልው ውስጥ ስለሆኑ ማለት ህልውና ማለት ምናልባት ከተገነዘብ እግዚአብሔር በወልድ ህልው አለ አብ ወልድም በአብ ህልው አለ ሁሉም በየራስ ማለት በአንዱ ህልው ውስጥ ሆኖ ይኖራሉ ማለት በአገዛዝ በስልጣን በመለኮት በመሳሰሉ በክብራቸው አንድ እግዚአብሔር ነው የምንላቸው ስለዚህ እግዚአብሔር ቃል ወልድ የሰውን ስጋ ለበሰ ብለን እናምናለን ይሄ ደግሞ ለምሳሌ ሱራ እናንተ መጽሐፍ ቁርአን ላይ ወደሱ ኢሳ ያላህ ቃል ነው ይለዋል ያላህ ቃል ደግሞ ፍጡር እንጂ ፈጣሪ እንጂ ፍጡር ሊሆን አይችልም አንተ ለራሱ በነሱ ካምሮ መመርመር ከቻለ ቆይ ሀቢቢ ቆይ አይ ማለት እንትን ቆይ እንትን እኔ ጋር እየተቆራረጠ ስለሆነ ሀዊ ያለሽ እኔ ጋር ኔትወርክ እየገባ እየወጣ ሙሉን ራሱ አሰሙ ሀዊ አለጃ እንትን እሺ ጨርሽ ሆኔ እንትን ኔትወርክ በጣም የተቆራረጠብኝ ነው አንዴ እስከሳ ጨርሱና ጥያቄውን ይጠይቅ እሺ ጃቶሎ ተመለስ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም ሰላም ብለናል ፓትሮስ ይሰማሃል አዎ ይሰማኛል እቴ እሺ ያው አንዱ እግዚአብሔር ነው ሰው የሆነ ያልከው ነው አንድ እግዚአብሔር ነው በመለኮት አንድ እግዚአብሔር ብለን ነው የምናመልክ እኮ አንዱ እግዚአብሔር ሰው ሆኗል ወይ ነው ያለሱ
አንድ እግዚአብሔር ስንል ሶስት አካል ብለን እናምናለን። እሺ ስለዚህ አካል የሆነው ሰው ነው ወይስ እግዚአብሔር ነው አካል የሆነው ስጋ የሆነው? እሺ አንድ አሁን እንደነገርኩሽ ነው። እኛ አካል ስንል የሚጨበጥ የሚዳሰስ መለኮታዊ አካል የለም። መለኮት የሚጨበጥ የሚዳሰስ አካል የለውም። ግን ምን ማለት ነው ከተባለ እግዚአብሔር ወልድ ስንል ቃላቸው ነው፣ ቃል ነው። እግዚአብሔር መንፈስ ቅዱስ ስንል ደግሞ ሕይወታቸው ነው። እግዚአብሔር አብ ስንል ደግሞ መገኛቸው ነው። ከነዚህ ውስጥ አንዱ ቅዱስ እግዚአብሔር ቃል የሆነው ወልድ ወደ ምድር ተወልዷል፣ ከሰው ስጋ ለብሶ እኛን አድኖናል ብለን እናምናለን። ራሳችን ባመጣነው መርገም ምክንያት የሰው ልጅ ከገነት እሺ አሁን እኮ ጥያቄው ምን መሰለ አንዱ እግዚአብሔር ነው የምናመልከው ካልክ በኋላ አንዱ እግዚአብሔር ሰው ሆኗል ወይስ ትባል አይ አንዱ አካል ነው አልክ አይደለ? አዎ ከሶስት አካል አንድ አካል። ኦኬ ስለዚህ ያ አካል እግዚአብሔር ነው አይደል እንዴ? አዎ እግዚአብሔር ነው። ኦኬ ስለዚህ ሶስት እግዚአብሔር ነው ማለት ነው የምታመልከው እኮ ሰው ያልሆነ ደግሞ ሁለት እግዚአብሔሮች አሉ። አይደለም እንደዚህ አይደለም። እሺ እንዴት ነው እስኪ አስፈልግ። ለምሳሌ በፀሐይ ምሳሌ አድርገሽ ብትወስጂ ፀሐይ ብርሃን አላት። አንድ እግዚአብሔር ሰው ለሁለቱ እግዚአብሔሮች ማለት ሁለት እግዚአብሔር እንደሌላ አስረዳኝ። አንድ እግዚአብሔር ሰው ሆኗል አግኝተናል። እግዚአብሔር አለ ላስረዳሽ። እሺ ላስረዳሽ። ለምሳሌ ፀሐይን እንውሰድ። ፀሐይ ብርሃን አላት፣ ሙቀት አላት። ብርሃኗ ከሰው ልጅ ተወለደ ማለት ሙቀቷም ተወለደ ማለት አይደለም። ግን ስማቸው አንድ ፀሐይ ነው የሚባለው አይደለ? ስለዚህ አሁን ወደ ወልድ ስናመጣው ወልድ እግዚአብሔር ነው፣ የተወለደው እግዚአብሔር ብቻ ነው። ከአብና ከመንፈስ ቅዱስ ጋር በስም ስለሚመሳሰል እነሱ ነው ማለት አይደለም ነው። ስለሚመሳሰል አይደለም እኮሽ በስም ስለሚመሳሰል በስም አይመሳሰሉም። እግዚአብሔር አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው። የሚመሳሰል ስም የላቸው። እግዚአብሔር አይደለ? አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው። አዎ እግዚአብሔር ስንል አንድ እግዚአብሔር ስንል ለምሳሌ በመለኮት በክብር ዓለምን በመፍጠር ባገዛዝ ዓለምን በማሳለፍ በተለያዩ ነገሮች በአምልኮ ደረጃ አንድ እግዚአብሔር ብለን እናመልካለን። ልዩነታቸው ምንድነው ከተባለ ደግሞ ለምሳሌ እግዚአብሔር ወልድ ቃል ነው፣ እግዚአብሔር አብ መገኛቸው ነው፣ እግዚአብሔር መንፈስ ቅዱስ ደግሞ ሕይወታቸው ነው፣ እስትንፋሳቸው ነው። አረ አሁን አሁን ስጋ ከነዛ አካል አሁን አልተረዳሽም። ባህሪያቸው ነው ከነዛ ውስጥ ማለት አንዱ ወልድ ቃል የሆነው ወልድ ወደ ምድር ወረደ፣ ከቅድስት ድንግል ማርያም ተወለደ ብለን እናምናለን። በንጹህ አይምሮአችሁ መመርመር ከቻላችሁ ማርያምን ከልቤ ነው የምልሽ። እኔ እንደው አይሽ እንረዳ ተወለደው አልክ። ቆይ እንዴ ነው እንጂ ፓትሮስ ወልድ ነው የተወለደው አልክ። ወልድ ነው እንጂ የተወለደው እግዚአብሔር አይደለም የተወለደው። ወልድ ነው እንጂ እግዚአብሔር አይደለም የተወለደው። ወልድ ማለት ራሱ እግዚአብሔር እኮ ነው። እሺ አብስ እግዚአብሔር ነው። ስለዚህ እግዚአብሔሩ ያልተወለደ አንድ አለ አብ የሚባል ማለት ነው። አብ ብቻ ሳይሆን መንፈስ ቅዱስም ከሱ አልተወለደም። እሺ ሁለት አሉ እግዚአብሔር ሆነው ያልተወለዱ። አይሽ እዚህ ጋር ይኸው ለመለያየት አትሞክሩ። እዚህ ጋር እሺ አንድ ተወልደዋል። እሺ አንድ እግዚአብሔር ሁለት እግዚአብሔር የሚባል የለም። አንድ እግዚአብሔር ነው በመለኮት እያልኩሽ ነው። ለምሳሌ በዓለም ሁሉ የሞላ ነው እግዚአብሔር። እዚህ ቦታ ላይ የለም እዚህ ቦታ አለ የሚባል አይደለም። ስለዚህ እግዚአብሔር የሚቆጠር አካል ሁሉ የለውም። የሚቆጠር የራሱ የሆነ አካል የለም። ስለዚህ አንድ እግዚአብሔር አለ ሁለት ሶስቱም ተወልደዋል። እንደዛ ነው እያልከኝ ያለኸው? ስለማይነጣጠሉ ሶስቱም ተወልደዋል፣ ሶስቱም ስጋ ሆነዋል። ሶስቱም አልሆኑም። አብና መንፈስ ቅዱስ አልተወለዱም። ወልድ በተለየ አካሉ ተወለደ። ስለዚህ የተወለደና ያልተወለደ እግዚአብሔር አለ ማለት እኮ ነው እንጂ የተወለደና ያልተወለደ ማለት ለምሳሌ አብ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው፣ አልተወለዱም። ወልድ እግዚአብሔር ነው፣ ተወልዷል አይደል እንዴ? ግን አንድ እግዚአብሔር ነው የሚባለው እኮ። እንዴት ነው አንድ እግዚአብሔር የተወለደው ነው ያልተወለደው ነው አንድ እግዚአብሔር የሚባለው? ሁሉም ሶስቱም አካል አንድ እግዚአብሔር ነው። ምክንያቱም እግዚአብሔር ስንል በመለኮት ደረጃ ነው የምንጠራቸው። ስላሴ ስንል ነው። ስላሴ ስንል ግን ሶስቱ ስላሴ ስለምንል ከሶስቱ ስላሴ የተወለደ ብትይ ወልድ ልሻለሁ። እስኪ አቡኪ ይቅርታ አንዴ ሀዊ ይቅርታ። እሺ አንዴ እንትን ምግብ እየበላሁ ስለነበረ አንዴ በጣም ይቅርታ። በጣም እየደጋገመው አይ ቲንክ እነሱ እንትን አድርገውሃል። ጃም የሆነ ቀስ ብላችሁ ስላወራችሁት መሰለኝ እንትን ይላልና አሁን ምን መሰለህ አሁን ከጃም ጋር ከሀዊ ጋር ስታወራ ሁሉም ሰምተዋልና በጣም የሚገርም ነገር ነው።
ምን አልከን መሰለ? አንዱ እግዚአብሔር ሰው ሆኗል አልከን አይደለ? አንድ እግዚአብሔር አለ አይደለ? እሱ ሰው ሆኗል። ሰው ያልሆነ እግዚአብሔር አለ? አብና መንፈስ ቅዱስ ሰው አልሆኑም። ደጋግማችሁ እኮ እየጠየቃችሁ እስከሆነ አንድ ጥያቄ እስከሆነ ደጋግማችሁ እየጠየቃችሁ እነሱ አልሆኑም አይደለም? አዎ ቆይ አሁን ጥያቄው እንዴት እንደሚወላ ሳይ ነው። ሰው ያልሆነ እግዚአብሔር አለ ወይ? ሰው ያልሆነ እግዚአብሔር አንድ እግዚአብሔር ነው። ሶስቱ ስላሴዎች ብለህ ጠይቀኝ። እንደዚህ አይነት ጥያቄ ስጠይቀኝ ከስላሴ ያልተወለደ አካል አለ ብለህ ጠይቀኝ። አይደለም አንድ እግዚአብሔር ነው ያለው አልከኝ አይደለ? ለምሳሌ እሺ ልጠይቅህ። ቆይ ፓትሮስ እሱ እኔ ጋር እግዚአብሔር ወልድ ቆይ ለዚህ ታከለ እኔ ጋር ይሰራ ፓትሮስ እግዚአብሔር ከሰው ተወለደ ስንል እኮ ሙሉ ለሙሉ በመለኮት ደረጃ ከቅድስት ድንግል ማርያም ሰው ሆነ ማለት አይደለም። በማህፀን ውስጥ ሆኖ በዓለም ሁሉ የሞላ ነበር። ይሄን ደግሞ መጽሐፍ ቅዱሳዊ ማስረጃ አለኝ። አረ ፓትሮስ ቆይ መረጋጋት ይተሳነ አንተ በፈለከው መንገድ ብቻ እየሄድኩ ነው እስካሁን እኔ ሳወራ ፓትሮስዬ ልክ እንደ ቅድሙ ሳይሆን ኖርማሊ እንደዚህ ነው ማወራ። ስለዚህ አሁን ምንድን መሰለህ አሁን እምልህ ስኬፕ ምንም እንዳታረገው ስለማናልፈው ማለት ነው። አንድ እግዚአብሔር አለ አይደለ? እያረጋገጥክልኝ ነው። ወደ ኋላ እናት አንድ እግዚአብሔር አለ አይደለ? አንዱ እግዚአብሔር አንዱ አስተውል፣ አንዱ እግዚአብሔር ሰው ሆኗል። እንደዚህ ጥያቄ ስጠይቀኝ ስለ አካል እየጠየቀኝ ነው ማለት እኛ አንድ እግዚአብሔር ስንል አንድ አካል እያልን አይ እኔ አላልኩም። ቆይ አትምጣ ወደዛ ዲፊኒሽን። አንዱ እግዚአብሔር ሰው ሆኗል ወይስ አልሆነም? አንዱ እግዚአብሔር ማለት በመለኮት ደረጃ አንድ እግዚአብሔር ስለምንል አልሆነም። ምክንያቱም አብና መንፈስ ቅዱስ አልሆነም። ስለዚህ አንዱ እግዚአብሔር ሰው አልሆነም ማለት ነው። ራሳችን እንደዚህ ያላችሁ ባስፈልግ መልካም ይመስለኛል። አረዝም ከታች አንድ አትበል ይላል እና ስንት ናቸው? አንድ እግዚአብሔር ነው ያለው እኮ እንዴ ሽማ እስራኤል አሁ ኤሎሂን አሁ ኻድ ይላል እኮ አንድ እግዚአብሔር ነው ያለው ይላል። በምንድን ነው? ስለዚህ አንድ እግዚአብሔር ስንል በምንድን ነው? እኔ አንተ ስላልኩ እየጠየቅኩኝ አይደለም። አንድ እግዚአብሔር ነው ያለው ይላል የባይብል ጥቅስ። አንድ እግዚአብሔር ነው ያለው ይላል። የአንዱ እግዚአብሔር ማለት አምላክ ማለት ነው። እንቶ እግዚአብሔር የሚለውን ተርም ልተውላችሁ እንደው ምርጥ ላድርግላችሁ። አምላክ ማለት ነው። ስለዚህ አንዱ አምላክ ስንል ደግሞ እኛ አንድ አካል ብለን አናመልክም። እኔ ስለ አካል አላወራም። አንዱ አምላክ ሰው ሆኗል። ስለ አካል ማውራት አለባት። ለምሳሌ አንድ እግዚአብሔር ስንል እኛ ስለ አካል ማውራት ደግሞ አለበት። ለዚህ ክርስትና መልስ የለውም ማለት ነው። ወደ አካል ልምጣ። ሶስቱ አካል ስንት አምላክ ናቸው? ሙሉ መልስ አለው እኮ። አይ አልመልስም አልከኝ እኮ የኔን ጥያቄ ወጣል። ግዴታ እኔ ባላልኩት ስላልክ ወደ አንተ ደግሞ ልምጣ። ሶስቱ አካል ስንት አምላክ ናቸው? ሶስት አካል አንድ እግዚአብሔር አንድ አምላክ። አይ እግዚአብሔር የሚለውን ተርም አምላክ በሚል እንጠቀመው። ሶስቱ አካል አንድ አምላክ በአምልኮ አንድ አምላክ። አዎ ለምሳሌ አንድ ሰው መጣና ፓትሮስ በእናንተ አስተምሮ አምላክ ሰው ሆኗል ወይስ አልሆነም ይልህ ሆኗል ነው አልሆነም ነው የምትለው? ሆኗል ነው የምለው። ስለዚህ አንዱ አምላክ ሰው ሆኗል ማለት ነው። አምላክ ሰው ሆኗል ካለኝ አዎ እላለሁ። ከዛም በኋላ ሰው ሆኗል የሚለው ጋር ከሄድን ግን ስለ አካል ማውራት ግዴታ አለብን ማለት ነው። ቆይ ሌላ ቦታ አትሄድ። ቆይ ሌላ ቦታ አትሄድ። ስለዚህ አንዱ አምላክ ሰው ሆኗል ማለት ነው። አንዱ አምላክ በሚለው አይደለም ሰው ስለመሆን ስለመወለድ ካወራን ስለ አካል ማውራት ግዴታ አለብን። ኧረ እኔ ስለ ምንም አላወራሁም። ተው። እሺ በመጀመሪያ ደረጃ መልስልኝ። በመጀመሪያ ደረጃ የቤተ ክርስቲያንን አረዳድ አንተ ተረድታል ማለት እንዴት እንደምታረድ ተረድታል። ቆይ ላስረዳ። በቃ የጨነቀ ነገር አንድ ይታደር። በቃ የጨነቀ ነገር ስላሴን ሳናቀርተን ከሆነ ስላሴን ላስረዳ። በደንብ አድርጋችሁ አዳምጡ። ስላሴ ማለት አንድ ምንነት አለ፣ አንድ ኤሰንስ አለ፣ አንድ ኡሲያ አለ፣ ኔቸር የምንለው ባህሪ የምንለው ምንነት የምንለው አንድ አለ። ያ መለኮት እግዚአብሔር አምላክ። ያንን መለኮት ደግሞ ፉሊ ሼር የሚያደርጉ ሶስት አካላቶች አሉ። አብ አለ ወላዲ ነው፣ ወልድ አለ ተወላዲ ነው፣ መንፈስ ቅዱስ አለ ሰራጺ ነው። አብ ወልድና መንፈስ ቅዱስ በግብር ሶስት ናቸው። ያው ግብራቸው መውለድ ነው። በኩነት ይለያያሉ፣ ነገር ግን በባህሪያቸው አንድ ናቸው። በስምም ይለያያሉ። በቃ ይሄ ሲምፕል ዲፊኒሽኑ ይሄ ነው እንትን ማለት ነው። ስለዚህ አሁን እኔ ጥያቄ አንድ አምላክ አለ። በደንብ አድርጋችሁ አስተውሉ ያ ጀማ። ህዝቡ እንዴት አእምሮ እኔ እንዴት እንደተቀበላችሁት ይገርምኛል። አንዱ አምላክ አለ። አንዱ አምላክ ሰው ሆኗል ወይስ አልሆነም ስለው ቀደም አልሆነም ነበረ፣ ቀየረና አሁን ሆኗል አለኝ። እሺ ሰው ከሆነ ሰው ያልሆነ አምላክ አለ ወይ ስለው
አለቀ ስታክ። እዚህ ጋር ክርስትና መልስ የለውም ለዚህ። አይስ ግዴታ ስለ አካል ማውራት አለብን። ይሄ አስቸጋሪ ይሆናል ማለት ነው። ፓትሮስ ምናልባት ይህን ጥያቄ አንተ አልፈለግከውም ይመስለኛል። ጥያቄውን ግን እንትን አፕዴት ላድርገውና ሶስተኛ ጊዜ ላቅልለውና እንሞክር። ከዛ በኋላ አንተ ትጠይቃለህ። አይ ቲንክ አትመልስልንም ማለት ነው። ለዚህ ጥያቄ መልስ የለውም ብዬ ነው ማሰበው። በክርስትና አይደለም ፖለቲካ አትስራ፣ እንደዚህ አይነት ፖለቲካ አትስራ። ራስን ነው የምትሸውድ፣ እኔን አይደለም። እሺ ችግር የለውም። ሰው ያየውን አይቷል። ችግር የለውም። ፓትሮንዬ ሶስተኛ ጊዜ ነው ማቅለያ። ስላሴ ለራሱ የተረዳበት መንገድ ማለት በጣም የተለየ መንገድ ነው። አንተ እንደዚህ አይነት አረዳድ አይደለም ቤተክርስቲያን ላይ። እሺ በቃ እዛ ላይ እንጨርሳ። መጀመሪያ ስላሴ በምንነት አንድ ናቸው ወይስ አይደለም? በመለኮት አንድ ናቸው። በምንነት ነው ያልኩት። በምንነት ምንነት ምንድን ነው? ምንነት ማለት አልገባኝ። በቃ በመምጣት ነው። ምንነት ማለት ኔቸር ማለት ነው። ለምሳሌ እኔ አንተና ሀዊ በምንነታችን አንድ ነን። ሶስታችንም ሰው ነን። ምንድን ነህ ስትባል ሰው ነኝ ትላለህ። አሁን አይ ዝም ብለህ የስላሴ አረዳድ ስህተት ነው ስላልከኝ ነው። ለመጀመሪያ አታውቀውም ማለት ነው። በምንነት ሶስት ነው የተለየበት መንገድ እኮ እዚህ ጋር ነው ስህተቱ በለኝ። እዚህ ጋር ነው ስህተቱ በለኝ። የተረዳበት መንገድ ስህተት ነው። ለምሳሌ አብ ወልድ መንፈስ ቅዱስ በግብር አንድ ናቸው አለ። በግብር አንድ አይደሉም። በግብር ሶስት ናቸው። በግብር አንድ አይደሉም። ለምሳሌ አንተ ብለሃል። ለምሳሌ አብና መንፈስ ቅዱስ መውለድ ነው አለህ። ፓትሮስ አላልኩም። ተመልከት። ቆይ አንዴ እኔ ነኝ ሚዩት ያደረኩህ። እሺ ይቅርታ አላልኩም እንደዛ። በግብር ሶስት ናቸው ነው። እናንተ ስለሆነ ያደረጋችሁ እንደፈለጋችሁ መናገር አይደለም። እኔ ነኝ ያደረኩት። ይቅርታ ብያለሁ። ችግር የለውም። አንዴ ያደረኩት ስለ የሚጮህ ነገር ስላለ ነው እንጂ ሚዩት ላደርግ አይደለም። በግብር ሶስት ናቸው። አብ ወላዲ ነው፣ መንፈስ ቅዱስ ሰራጺ ነው፣ ወልድ ተወላዲ ነው ነው ያልኩት። ስለዚህ ስህተት የለብኝም በሚለው እንለፈውና በቃ ተዋው። ጥያቄን ላቅርብ። እሺ አንድ እግዚአብሔር አለ። አሁንም አይደለ? አሁን ተመልከተው። ሶስተኛ ማቅለያ ተደርጎ ነው ጥያቄ። አንድ እግዚአብሔር አለ አይደል? አሁን ግን ፖለቲካውን ተተህኔ ብጠይቅስ ጥያቄ አንተ ጠይቀኛል። እስካሁን አልጠየቅኩም አይደል? ኖ ምንም አልመለስክም። ትጠይቃለህ። ችግር የለውም። ይሄን ጥያቄ አስተናግደኝ። አንተ እኮ መልሰልኛል እንደማትል እርግጠኛ ነኝ። ስመልስልህ ጥያቄን አድርገህ እንጂ መልሰልኛል አትለኝም መቼም ቢሆን ማለት ነው። ይሄን ጥያቄ አስተናግደኝና ትጠይቃለህ ከይቅርታ ጋር። አንዱ አምላካችሁ አንድ አምላክ አላችሁ እናንተ። አሁን ለምሳሌ ክርስቲያኖች አንድ አምላክ ነው የሚያመልኩት። አንዱ አምላክ ወላዲ ነው ወይስ ተወላዲ ነው? አንዱ አምላክ ወላዲ ነው፣ ተወላዲ ነው፣ ሰራጺ ነው። ራሱ ወልዷል። አየህ እዚህ ጋር ነው ልዩነቱ ማለት። እኛ ወላዲ ስንል አንተና ሚስትህ እንደምታደርጉት አይነት መወለድ አይደለም። ለምን እዛ ውስጥ ትገባለህ? እኔ አላልኩም። በቃ አሁን ኦል ጂሰስ አድርጌ እኮ ልልክህ ነው ዛሬ። አንተ ኦል ጂሰስ ሆናልከው። በቃ አንዱ አምላክ ራሱ ተወለደ፣ ሰረጸ እያለ ነው። ይሄ ኦል ጂሰስ አስተምሮ ነው፣ ምርጥ ነው። ስለዚህ እኔ እንደኛ ነው የሚዋለደው ምናምን አላልኩም። ግን አንዱ አምላክ ወላዲ ነው ወይስ ተወላዲ ነው? ሁለቱም ነው ስላልከኝ እና አንዱ አምላክ ነው ወይ ራሱን የወለደው? አይደለም ወላዲ ነው ስንል ለምሳሌ አብ ማለት ምሳሌውን ታስገኝ ማለት ወይ ምሳሌው ላስረዳህ። አዳምጠኝ ላስረዳህ። ጥያቄውን መልሰህ ነው የምታስረዳው። ጀመር ፓትሮስ አንዱ አምላክ ወላዲ ነው ተወላዲ ነው? እሱ መልስ ነው። ጠይቅህ እኮ እና ላስረዳህ መልስ ስማኛ እንዴ። እሺ አንዱ አምላክ ወላዲ ነው ተወላዲ ነው? መጀመሪያ ይሄንን መልስ፣ ከዛ ታስረዳህ። ወላዲ ነው ተወላዲ ነው ሰራጺ ነው አልኩህ እኮ። አንዱ አምላክ ራሱ ወልዶ ራሱ ተወለደ ማለት ነው እኮ። ይሄን ደግሞ ማብራሪያ ያስፈልጋል ግዴታ እኮ። አው አይ በለኝና ታብራራ። ወላዲ ነው ተወላዲ ነው ሰራጺ ነው። እሺ ነግሬሃለሁ በቃ ባጭሩ። እሺ ቆይ ወደዚህ ልመልስ ስላልፈለክ ማለት ነው። ስለዚህ ማብራሪያ ጊዜ ልሰጥህ ከሆነ አንድ ነገር ላስቀምጥና ማብራሪያ ጊዜ አስቀምጣለሁ። ማብራሪያ ጊዜ እሰጥሃለሁ። አንድ ደቂቃ እሰጥሃለሁ። በደንብ አስተውሉ። አሁን ለምሳሌ ስልካችሁን ሁላችሁም ተመልከቱና የስልካችሁ ቻርጀር ያለበትን ተመልከቱ ዝም ብላችሁ። ለምሳሌ አሁን ስልኬ 51% ላይ ነው ያለው። 51% ላይ ነው ያለው ማለት 100% አይደለም ማለት ሙሉ አይደለም ማለት ወይ 100% ነው ማለት 51% ላይ አይደለም ማለት። ይሄ ሎው ኮንትራዲክሽን ይባላል። እንደ ነገር ወለደ ከተባለ የተወለደው ነገር እሱ አይደለም፣ ተወለደ ደግሞ ከተባለ ወላጁ እሱ አይደለም። ያለበዚያ ወለደ ተወለደ ምናምን የሚባሉ ቃላቶች ይሄ ቀልድ ነው። አንድ አካል ላከ ከተባለ የተላከው እሱ አይደለም ማለት
ተላከ ከተባለ ደግሞ የተላከው ላኪው እሱ አይደለም ማለት። በዚህ መሰረት አንተ የሚገርም ነገር ነው የተናገርከው። ወላዲውም ተወላዲውም ራሱ አንድ አምላክ ነው ብለሃል። ራሱ አምላክ ራሱን ነው የወለደው ብለሃል። ያን አንድ ደቂቃ ሰጥቻለሁ አብራ። እሺ አሪፍ። እኛ በመጀመሪያ አምላክ ስንል ቅድም እንደተናገርኩት የሚጨበጥ የሚዳሰስ የሚታይ አካል የለውም ማለት አምላክ ስንል ህልው ነው። አንዱ ህልው በአንዱ ህልው ሆኖ የሚኖር ማለት ነው። አብ ማለት አስገኘ ማለት ሲሆን አባት እንለዋለን። ወልድ ማለት ቃላቸው ነው። ወልድ ቃል እንለዋለን። መንፈስ ቅዱስን ደግሞ ሰራጺ ህይወታቸው ነው እንላለን። በዚህ መሰረት ለምሳሌ ወልድ ስንል እኛ ሴክሹዋል ኢንተርኮርስ አድርገን ምናምን እንደምንወልደው አይነት መወላለድ አይደለም። ያስገኘው ስለሆነ አብ መንፈስ ቅዱስና ወልድን ያስገኛቸው ስለሆነ ወልድ ቃሉን ወልድን ተወላዲ ነው እንላለን። ምክንያቱም ከቅድስት ድንግል ማርያም ሰው የሆነ ስለሆነ ማለት ነው እንጂ ከዛም በፊት ብሉያት መጽሐፍ ላይ ሂደስታንም ወልድን ቃል ብሎ ይጠራዋል። ወልድ ቃል ተብሎ ነበር የሚጠራ። ለምሳሌ ሰማዮችን በእግዚአብሔር ቃል ጸኑ ተብሎ ተጽፏል። ስለ መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ፈጠረኝ ተብሎ ተጽፏል። እንደዛ ነው እኛ የምናምነው እንጂ ወለደ ተወለደ ብሎ ማወሳሰቡ ምንም ጥቅም የለውም። ምክንያቱም እኛ ቃልን አስገኝ ስላለው የቃል አስገኝ ራሱ ስላለው ያንን አስገኙን አባት ብለን እንጠራለን። ቃሉን ደግሞ የተገኘውን ከዛ አካል ወልድ ብለን እንጠራዋለን። መንፈስ ቅዱስን ደግሞ ህይወት ብለን እንጠራዋለን ማለት ነው። ያው እናንተ እንድታዩት ነው። ያው ጫል ደቂቃ አልቋል። እናንተ እንድታዩት ነው። አይታችኋል። ምንም ጥያቄን አልለካውም። ዝም ብዬ ደቂቃ የሰጠው ለዛ ነው። አሁን ጥያቄ ላቀርብና መለስክልኝ እንደማትለኝ እኮ ነው እርግጠኛ እኮ ነኝ። ያው ከታች ያለው ሰው ብቻ የሚወስደው እንጂ አሁን ጥያቄ ላቀርብ ምንም በመለስልህ መለስክልኝ አትለኝም አንተ። አሁን አንተ ሄደህ ያ እንትና መንፈስ ፈጠረኝ እንደዚህ ቃል ነው ነው እሱን አዳር አብ ወልድን ወልዶታል ወይስ አልወለደውም? ወልዶታል ስንል ምን አይነት አወላለድ ነው ዋናው ቁም ነገሩ? እኔ ሳራ እሱ አልጠየኩም። እሱ አንዴ ግዴታ ለምሳሌ እንደዛ ነው። ምሳሌ አትበል አንድ ከፈጋ ምሳሌ ሚስት ሳይኖረኝ እንዴት ልጅ ይኖረኛል እንዳለው አይነት ሚስት ምናምን ፈልጎ አይደለም እግዚአብሔር ይወልድ ማለት ነው። በቃ በጣም ጥሩ እኛ ሙስሊሞች ዝንጥ ያደም አራዶች ሁላችንም ማለት ነው። በቃ አሁን ይሄን ነገር ስለተናገረ ወይኔ ምናምን ብለን ወደ ባይብል ምናምን ወደ ቁርአን ምናምን ሄደን እንደዚህ ሚል ምናምን አለ እንዴ ምናምን ብለን አንሄድም። ከይቅርታ ጋር ጥያቄ ብቻ ነው የራስ የኛ አምላክ እንደዛ ፓትሮስዬ ቆይ ችግር የለው። አሁን ተረጋጋ በቃ እና ጥያቄን ብቻ መልስ የለውም። ሴክሹዋል ኢንተርኮርስ ብቻ ስላልሆነ ማለት ነው። በጣም ጥሩ። አንዱ አምላክ ወላዲ ነው ወይስ ተወላዲ ነው? ወላዲ ነው ተወላዲ ነው። ሁሉም ይኸው 1.3 ሰው ምናምን በጣም ዝም ያሉ እውቀት ያላቸው ሰዎች ናቸው። ዝም ብሎ አይደለም የሙስሊሞች ቤት። ስለዚህ አሁን አንዱ አምላክ ወላዲ ነው ተወላዲ ነው ማለት አንዱ አምላክ ወላዲ ነው ተወላዲ ነው። አንድ አምላክ ሶስት አካል አለው። አስገኙ አባት ወላዲ ነው ወይስ ተወላዲ ነው? እኔ ስለ አንዱ አምላክ አንዱ አምላክ ወላዲ ነው ተወላዲ ነው። ስለ አንድ አምላክ እያወራ ነው። ለምሳሌ አንድ ፀሐይ አለች። ፀሐይ ታስገኛቸው ብርሃንና ሙቀት አለ። ብርሃኑን ልጅ ብለን ስንጠራው አስገኙን አባት ብለን እንጠራለን። ሙቀት ፓትሮስ አንዴ ይቅርታ ጋር አሁን በቃ ዝም ብለህ ማውራት ጀምር። አንድ ደቂቃ ሰጥቼም አሁን ይሄ ስርዓት አለመኖር ነው። አንድ ደቂቃ ሰጥቻለሁ። አሁን ረጋ ብለን እናውራ እያልኩኝ አምላክ አይወልድም ይወልዳል አይወልድም የሚለውን ስናወራ አንድ አምላክ አለ። አንዱ አምላክ ይወልዳል ተብሏል አይደለ ፓትሮስ? አይ ምን እያደረግክማ እንደፈለክ ምናምን እንትን ካልክ ምንም ማውራት አንችልም። አንድ ደቂቃ ሙሉ ሰጥቻለሁ። ተረሳዋለህ ማለት ነው። ችግር የለውም። አሁን ጥያቄ ይመልስልኝ ከይቅርታ ጋር። ዝም ብለህ የራስህን ነገር ስታወራ ነው የተደረገው። አሁን ጥያቄ አንዱ አምላክ ይወልዳል አይወለድም ነው ጥያቄ አይደለ? አላልኩም። አንዱ አምላክ ወላዲ ነው ተወላዲ ነው እኮ። ስለዚህ ወላዲ ነው ተወላዲም ነው እኮ። ስለዚህ አንዱ አምላክ ራሱ አንድ አካል ስላልሆነ ማለት ነው እኮ። ራሱን የወለደው አንዱ አምላክ አንድ አካል አይደለም። አንድ አምላክ አንድ አካል አይደለም። እኛ የምናመልከው አምላክ ነው። ስለ አካል አልጠየቅኩም። እኔ አምላክ ወልዷል ወይ ነው ያልኩህ። አካል ወልዷል ወይ ብለህ አዎ ትለኛለህ። እኔ አምላክ ነው ብለህ አምላኩ አንዱ አምላክ ወላዲ ነው ወይስ ወልዷል ስትል ምን አይነት አወላለድ ነው? ያው መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አለ። ከሆድ አወጣው ከሆድ ወለድኩ ይላል እግዚአብሔር። ከአጥቢያ ኮከብ አስቀድሜ ከሆድ ወለድኩ ይላል። ከሆድ ወለድኩ ከማህፀን አስገኘሁ። እንግሊዝኛው ማህፀን ይለዋል እኮ። ከማህፀን ወለድኩ ከማህፀን ያስገኘሁ ማለት ነው አይደለ? አዎ እኮ ከማህፀን ከእግዚአብሔር ከሆዱ ወይ ደግሞ ከማህፀኑ ወለደ ማለት ነው። እሱን ነው እኮ
እስማማለሁ እኮ እኔ ምንም የሚያሸማቅቅ ነገር ምናምን አይደለም። እስማማለሁ። ኧረ ምን ያሸማቅቃል? መጽሐፍ ላይ ያለ ነገር ነው፣ ባይብል ላይ ያለ ነገር ነው። ለምን ትሸማቅቃለህ? አይ ማለት ከታች ምናምን ነገር ታች ያለው ምንም ያሸማቅቅ ነገር አይደለም። ባይብል ላይ ነው እንደዚህ ይላል። መዝሙረ ዳዊት ላይ ከማህፀን እግዚአብሔር ከማህፀን ከአጥቢያ ኮከብ ቀድሜ ከማህፀን ወለድኩህ ይላል። እውነት ነው። ምክንያቱም አስገኘው አብ። ስለዚህ እናምናለን። አዎ እኮ የወለደው አንዱ አምላክ የተወለደውም አንዱ አምላክ ነው ወይ? በአካል የተለያዩ ናቸው። አስገኛለ የተገኛለ። ስለዚህ በጣም ጥሩ። ስለዚህ አንዱ አምላክ አስገኛለ የተገኛለ። ስለዚህ አንዱ አምላክ አብ ነው። አንዱ አምላክ አብ ወልድ መንፈስ ቅዱስ እኮ። እሺ አብ ወልድ መንፈስ ቅዱስ ማንን ነው የወለዱት? አንዱ አምላክ ወልዷል ካልከኝ ማንን ነው የወለዱት? አብ ወልድ መንፈስ ቅዱስ። እሺ አሪፍ አስገኘ። አሁንም ስላስገኘ ማወራ ማለት ነው። አብ ወልድን አስገኘው፣ ስለዚህ ወለደው እንላለን ማለት ነው። እሱ እርስ በርስ ነው። ቆይ እርስ በርስ ይሰሩት ነው እንዴ? ስለዚህ ቆይ አብ አንዱ አምላክ ወለደ ሲባል አብ ሲወልድ አንዱ አምላክ ወለደ ይባላል ማለት ነው? አብ አንዱን አምላክ አስገኘ ማለት ነው። ማለት ወልድ አብ አንድ አምላክ ነው፣ ሌላ አንድ አምላክ አስገኘ ማለት ነው። የምር ራስን ነው የምታታልል እንደዚህ ያልክ? ማርያምን ከልቤ ነው እንዴ? እንደዛ ታወዛጋቢ ችግር የለውም። በቃ ጨርሰሃል እኮ በቃ ጨርስን። በቃ ጨርስ ነው እንደዚህ የምትሆነው። እኔ ስለማለቅ ስለመውለድ ቆይ አንዱ አምላክ ጥያቄ ግን አልጠየኩም እስካሁን። ይሄን ያክል ጥያቄ ጠየቀኝ አንተ። ቆይ እንዴ አንዱ አምላክ አብ ሌላ አንድ አምላክ ወልድን ወለደ አይደለ? እንደዛ ነው ያለኝ። ጀማ ሰምታችኋል? የወለደው አብ ነው አለኝ። አንዱ አምላክ ነው እሱ የወለደው ማለት ነው። ኧረ እኔ አስገኘው ማለት ነው አይደለም አላልኩም። አንዱ አምላክ የወለደው አንዱ አምላክን ነው ወይ? በመለኮት አንድ አምላክ ናቸው ሁሉም። በክብርም አንድ አምላክ ናቸው። በአመጣጥ አንድ አምላክ። ለምሳሌ ሽልጠይቀ ካንተ አካል ልንገርህ ነው ማለት ለምሳሌ ያንተ ቃል ካንተ ይገኛል አይደል? አሁን በቃ መውረድ ፈልጋለሁ። ማስወረድ ትችላለህ። ካልቻልህ ማስወረድ ትችላለህ። አይ ውለታ ተዋለለት ወላሂ ውለታ ተዋለለት። ውለታ ነው የተዋለለት። አይ በጣም ያሳዝናል። አንዱ አምላክ አንዱን አምላክ አስገኝቶታል በክርስትና አስተምሮ። እሺ ኤምዩኤል ሙል የሚል አካውንት ሀዊ ጥያቄ አለኝ ብላለች። ከዛ ፊት አንድ ነገር ላንሳና ተስማማለህ ወንድማችን ባለው ግን ልጁ ቢጠይቅ አንድ ልሰጥኸው ምናልባት እስካሁን ባይመልስ ረጅም ሰዓት ስለጠየቀ የበደለው እንዳይመስል ቢጠይቅ እና ግባ ካለ ፓትሮስ ግባና ጠይቅ። እስልምና ላይ ተስማማለህ ሙል ባለው ነገር እሱ የሚወል አይ ያው እስማማለሁ እሱ ባለው ነገር። ስለዚህ አንዱ አምላክ አንዱ አምላክን አስገኝቶታል። በእርግጥ እኔ እንደዚህ አይነት ያው ብዙም ጠለቅ ሃይማኖት እውቀት ባይኖረኝም ነገር ግን እንደ አንድ ትክክለኛ ሃይማኖት ላይ እንዳለው ይልቅ ለዚህ የሚሆን እኔ ማምንበትን መልስ መመለስ ነው የመጣሁት ማለት ነው እኮ። ጥሩ አስገኝና ተገኘ አንድ ሊሆን ይችላል። በባህሪ አንድ ነው። በባህሪማ ለምሳሌ አንተም ከምትወልደው ልጅ ጋር በባህሪ አንድ ነህ። ቆይ አንዴ እንቀጥላለን። ጥያቄ ካለ ይጠይቅ። ጥያቄህን አቅርብ። እስልምና ላይ ጥያቄ ካለ አቅርብ። ሌላ ነገር እንዳታወራ፣ ጥያቄህን ብቻ ጠይቅ። እሺ ጥያቄ አለኝ። እሺ ጠይቅ። ኢሳያ ቃል ነው። አዎ ቅድም ኢሳያ ቃል ነው ቁርአን ላይ አልክ። አይ አይደለም። አዎ ማስረጃ ልስጥህ። ማስረጃ ስጠኝ ደስ ይለኛል። እሺ ላውጣ፣ እስከዛ እናንተ አውሩ። እሺ ያ አላህ። እሺ ታብታብ ኮፒ ሊንክ እያደረጋችሁ ያጀማ እና በቃ እንዲህ ነው። ያሳዝናል በጣም ወላሂ። አምላክ አይወልድም አይወለድም የሚለው ሐሳብ ገዢ ሐሳብ እንደሆነ ምን ነው የሚያሳየው? አምላክ አምላክን አስገኘ ይሉናል። እንግዲህ እኛ የተገኘ አካል ሲጀመር
አስቸጋሪ ነው። እሺ ጥያቄ ያለው ሰው ካለ መግባት ይችላል። እሺ ፓትሮስ ተመልሳል። እሺ ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ አስገቧቸው። እሺ ጥያቄ ያላችሁ ሄሎ እሺ አመጣልን ወንድማችን ማስረጃ ያወጣኝ ትንሽ ጠብቀኝ። እሺ ችግር የለም ተዘጋጁ። ግን ሌላ ጊዜ ክሌም ስታነሱ አሁን በዚህ በፈጣን የሆነ ወርድ ላይ አንድ ነገር ከተናገራችሁ የፈጠነ ማስረጃ ምክንያቱም ጊዜው ጥያቄ ያለው ሰው ካለ ግቡ። ጥያቄ ካሌል እንግዲህ ምን እናውራኛ? እያወጣሁ ነው። ትንሽ ጠብቀኝ ነው። ችግር ያንተ ችግር የለም። ያንተን ጉዳይ በተለየ ችሎት ነው የምንመለከተው። ሌላ ሰው ጥያቄ ያለ ሰው ካለ ስሜት አድርግና ረጋ ብለህ ይዘህ ነው። ችግር የለም። ገኒ ሰላም ብያለሁ። እንዴት ነሽ? ወይ እንዴት አረፈዳችሁ? እንዴት ዋላችሁ? አልሐምዱሊላህ። ጤናሽ እንዴት ነው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ጥያቄ አለሽ ልታቀርቢልን የምትፈልጊው? ጥያቄ ከጠይቂና እንደዛ ከሆነ እሺ። ስለ መሐመድ እና ስለ አይሻ መጠየቅ ፈልጌ ነበረ። ማለት አሁን ምን እሺ ችግር የለውም ግን ያው ከቶፒካችሁ ጋር ላይገናኝ ይችላል። ቶፒካችሁን በእርግጥ አላወቅኩትም፣ በቅርብ ነው የገባሁት። የፐርሰናል የሆነ የላይፋቸውን ህይወት ከሆነ ድህነታዊ ነው ወይ የምትጠይቁት ጥያቄ? እኛ የምንጠይቀው ስለ አምላክ ምናምን ነው እና ነው ወይ? አዎ ካልሽ ጥያቄሽን አቅርቢና እንኔው ችግር የለውም። ያው እስልምና ላይ እኮ ብዙ ጥያቄ አለ። እኔ አሁን ለምሳሌ ብዙ ጥያቄዎች አሉ እንጂ ቀለል ቀለል ላድርገው ብዬ ነው። ያው እኔም ስራ ስላለብኝ ሻይ ያው ፍላጎትሽ ነው። ግን ሌላ ጊዜ ብዙ ጊዜ ወገኖች ተለማመዱ። በስንት አመቷ ግድ ነው። ልክ እናንተ የመጀመሪያ ጥያቄዎች እኛ ላይ ኢየሱስ ክርስቶስ ወልዶ ነው ተወልዶ ነው እንደምትሉት የኛም ጥያቄ ተመሳሳይ ሊሆን ይችላል፣ ወይም ደግሞ የተለመደ አይነት ጥያቄ ሊሆን ይችላል። እኛ ሙስሊሞች አሁን የምንጠይቀው በቃ የሚገርም ጥያቄ ነው። ምንድነው የምንጠይቀው? አምላካዊ ጥያቄ። ምንም አይገርምም። ምንም ግን አስጨርሽኝ። ቆይ ሰው ይፈርዳል። እኛ ምን እንላለን መሰለሽ? ኢየሱስ ክርስቶስ አምላክ አይደለም ምናምን እያልን ነው የምንጠይቀው። እናንተ ደግሞ ጋብቻ እንደዚህ ሆነ ማስረጃ አለን። እኛ ማስረጃ አለን። ጥያቄ አቅርቢ በቃ። ከዛ ትጠይቂያለሽ ስለ ኢየሱስ አምላክነት። ጥያቄሽን አቅርቢ። እሺ። ለማንኛውም
ቁርአን እስቲ ቆይ ወደ ቁርአኑ እንምጣና ከቁርአን እንጀምርና ቁርአን ከየት ነው የመጣው? የነብዩን ታውሹ ነብዩ አይሻ የነብዩን መለስበታለሁ። ያው ግን ነብዩ ናቸው መሰለኝ ቁርአንን አገኙት ከሰማይ ወረደ ነው ምናምን ያላችሁት። አላህ ነው እኛ አላለም። በፍጹም እንደዚህ ያለ ሰው የለም። አላህ ነው ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ያወረደላቸው። እንደዛ የሚል ማስረጃ አለ ቁርአን ላይ አለ? አዎ አላህ ቁርአን ላይ فإنه نزله على قلبك بإذن الله ይላል። ጅብሪል ትልቁ ጅብሪል በአላህ Subhanahu Wa Ta'ala ትእዛዝ አረብኛ ልታስረዳኝ እንዳትሞክር፣ ምክንያቱም አረብኛ መደበቂያ እንጂ አረብኛ እምነት አይደለም። ለምሳሌ ገንዬ አሁን እዚህ ጋር አንድ ሰው በአማርኛ ስላወራ አንቺ አማርኛ ስላላወቅሽ በአማርኛ ተደበቀ ነው ማለት ነው። ባንዲ ፋትማ ሰላም አለይኩም። አቤት ወአለይኩም ሰላም። ሁሱ ተመልሰዋል። አይ በቃ ሁሱ ትቀጥላለህ። ሁሱ ተጠላትና ሳያት ሱረቱ ሹዓራ 192 ናሳያት አላህ ዘንድ ነው። እኔ ተመልሻለሁ። አማርኛ ወይ በእንግሊዝኛ ሳየኝ እንጂ አረብኛ እንዳታመጣብኝ። ያሳይሻ ችግር የለም። ምክንያቱም እኔም ከእንደዚህ ለማውጣት የምፈልገው ሰው ስላለ ነው። ገስት ላይ ያለ በዚህ ገንች ወይ ያ ማስረጃ ተመልከት። አቡበከር አውጣላት ሱረቱ ሹዓራ ደውስተራ አቡበከር አይሰማም። ቋንዴ እና ተገባለህ። ቆይ ልክፈትላችሁ። እሺ እንዴ አፎን አቡበከር ማስረጃውን አጥቻለሁ። እንደምትቻችሁ ከሆነ ንገሩኝ። አቆረ እንትን ነው ሱረቱ ሹዓራ 192 ታውቃለች። ወኢነሁ ለተንዚሉ ረቢል ዓለሚን እርሱ ቁርአን ከዓለማት ጌታ የተወረደ ነው በአንተ ልብ ላይ እያለ በመንፈስ ነው። ለተንዚሉ ረቢል ዓለሚን እርሱ ቁርአን የመጣው ክርስቶስ ተሰቅሎ ቁርአን ሞተን ቢል አድርጎ ተመጣ በኋላ ማለት ነው። ሞተን ቢል አድርጎ ተመጣ ከሰባት ዓመት በኋላ ከሰባት ዓመት ይኸውልሽ የጠየቅሽው ጥያቄ መልስና ቀጣይ ጥያቄ ደግሞ ትጠይቂያለሽ። ያው ታይሻል እርሱም ቁርአን በእርግጥ ከዓለማቱ ጌታ የተወረደ ነው። ያው ከዓለማቱ ጌታ የተወረደ ነው። በማን አማካኝነት ወረደ ከተባለ እርሱን ቁርአንን ማለት ነው ታማኙ መንፈስ ወይም ጅብሪል አወረደው በአንተ ልብ ላይ ከነቢያቶች ልትሆን ዘንድ በአንተ ስለዚህ ቁርአን ከዓለማቱ በመልአኩ ጅብሪል አማካኝነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወረደው ሲወርድ ግን መቼስ ተጽፎ ህጉ በሙሉ ታውቀው ነው የወረደው አይደል? ስለዚህ ቆይ መቼስ ተጽፎ ነው የተወረደው አይደል? ምንም ምድር ላይ የተጨመረበት ቃል የለም። በቃል አማካኝነት በቃል ነው የወረደው። እሺ ከአላህ ዘንድ መልአኩ ገብርኤል በቃል አወረደው ለነብዩ ሰለላሁ ዐለይሂ ወሰለም ታቸው በምድር ላይ ተጻፈ። እሺ ጨረሽ? ኧረ አልጨረስኩም። ቀጥሽ ይጀምር መች መለሳችሁልኝና ነው የጨረስኩት። አልተመለሰልኝ። ምን ነበር ጥያቄሽ? ተጠየቅሽው ይሄው ያሁኑ መች መለሳችሁት? በጅብሪል አማካኝነት ምናምን አላችሁ። ጥያቄውን ልገቢ ምን ነበር የጠየቅሽው? ስለ ቁርአን አመጣጥ ነው የጠየቅኩት። ምን ብለሽ ነበር ጥያቄውን ነው ያልኩት? በጅብሪል አማካኝነት ነው ወረደ ያላችሁት? ምን እንዳልሽ ራሱን አስተካክልተልሽ ቁረጭ። በጅብሪል አማካኝነት ወረደ አላችሁ። ማን ነው የጻፈው? ማን ገብቶ የነበረው ልጅ ማን ነው? እንትን በሉት ምን እንዳለች ራሱ አታውቅም። ምን ነበር ያላችሁት? እሺ ያለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔን ጥያቄ አትጠይቁም እንዴ? በቀሉታ እሺ ፓትርስ ቀጥላታ። እሺ ኢሳ ያላህ ቃል አይደለም ምናምን ብሎ ነበር አቡበከር። እሺ ቀጥል። እሺ እሱ አንተም እንደዛ ነው የምታምነው? ማለት ያላህ ቃል አይደለም ብለህ ታምናለህ? ብለዋል አይደል? ወደ ማስረጃ ግባ። ዝም እየሰማራ ሱራ 471 አውጣልኝ። አጣለ
ሱራ 471 አንብብልህ ሳያወጣ በፊት يا أهل الكتاب ادخلوا في دينكم لا تقولوا على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منه يسأل لك قال له يا للمزقة ወደ ማርያም የጣላት ይሁን ቃሉ ናት እያለ ነው ይሁን ቃሉ ናት እያለ ነው ማርያም ሴት ነው ኢየሱስ ሴት ነው እንዴ ስለ ቃሉ ናት እያለ እየገለጻት ነው ይሁን ቃሉ ናት ኢየሱስ ሴት ነው ወንድ ነው وكلمته ثاني ተደርጋ ነው የመጣቸው በሴት ይሁን ቃሉ ናት እያለ ነው አላህ Subhanahu Wa Ta'ala ዒሳ ሴት ናት እንዴ ايش لا تردح نانجي وتها مثلا الو باتروس ለማንኛውም እንዴት እናስረዳውና ሌላ ጥያቄ አለ ሲቀጥል እኔ ጥያቄ ነው እሺ ጥያቄሽ ምንድነው የሰው ልጅ ሲሞት ሩሁ يعني ትለየ ወላ እና የውመል ቂያማ ስንቀሰቀስ ነው ሩሃችሁ ወደኛ የምትመለሰው ወይስ እንዴት ነው ወይስ ቀብር ውስጥ ህይወትም አለ ስለሚባል ነው ሩሃችን ከተለየችን እንዴት ነው ቀብር ይሄን ነው እሺ ኤፍናን ወይ ኦኬ እሺ ቅርታ ኤፍናን ቆይ ፍትሽ ቆይ አንዴ እና እቺን ጥያቄ መልስልኛ ቃሉ ነው እያለ እኮ ወሱ ከርሱም የሆነ መንፈስ ብቻ ነው ያለው ካላህ የሆነ ያለው ቃሉ ማለት ነው ከቢጮው ቦታ ተራክበል እሺ ከሚጮው ቦታ ራቅ እንድረብሽ ትንጻለ እንዴ ሌላ ሱራ ላይ ምን እንደሚል ልንገርህ እውነተኛም ቃሉ ከርሱ ነው ይላል እሱ ንግግር ነው ማለት ነው እውነተኛው ቃል ذلك عيسى ابن مريم قول الحق الذي فيه يمترون አንተም ተባውኔው ሱራ ማርያም ላይ ይገኛል የእናቱ በራፍ ላይ ይገኛል እሱ ሰላም በንግግሩ እየተናገረ قول الحق الذي فيه የሚጠራጠሩበት የሆነ እውነተኛው ቃል እርሱ ነው ያሁን መልስ እውነተኛው ቃል የሚለው ንግግሩ ነው አውጣለት ሱራ ያሁን መልስ ነው ወይ ሄር ካረሎ ደዛ ያሁን መልስልኝ እሱን እንሄድ አንተ ለምን ትቀያየራለህ አንዱን መልስልህ ሁለት የተለያየ 471 መልስልኝ የመርየም ልጅ ዒሳ ነው አለ 4 ነጥብ ጨረሰና ሱራ 4 ቁጥር 171 መልስልኝ አተራሩታ ነው ከዚያው ቅድም እዚያ አውጥልኛል ካወጣነን አንዴ ቃሉ ከርሱ የሆነ ያለ እኮ ነው ወዴት ነው የምትሄድ እናውጣለች የትኛው ከዛ ላይ ገና እዛ ጋር ሌላም ጥያቄ ስላለኝ ማለት ነው እኮ ሱራ 4 ላይ ያለው እናውጣለን ሱራ 4 171 እሺ እዛ ጋር وكلمته ألقاها إلى مريم وروح منه ወደ ማርያም የጣላት ይሁን ቃሉ እያለ እየተናገረ ነው የጣላት ቃሉም ከርሱ የሆነ መንፈስን ብቻ ነው ያለ ነው አዎ አንተ ምን ነበር ያልከው ቃሉ ያላህ ቃል ነው ኢሳ ማለት ምክንያቱም ልንገርህ የመርየም ልጅ አየው ከላይ ጀምረና አንብበው የመርየም ልጅ አልመሲህ ኢሳ ቆይ ላንብብልህ የመርየም ልጅ አልመሲህ ኢሳ ያላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከርሱ የሆነ መንፈስን ብቻ ነው ባላህና በመልእክተኞቹ እመኑ አለ አስብ እዚህ ጋር አማልክት ሶስት ናቸው አትበሉ ተከልከሉ አማልክት ሶስት ናቸው አትበሉ ያለ ነው ግን በመልእክተኛው በኢሳ እንድታምን እየተነገረ ነው ማለት ነው እዚህ ጋር ምክንያቱም ቃሉ እሱ ከሆነ በኢሳ መልእክተኛነት አዎ እንደዛ ነው ታምናለህ በኢሳ መልእክተኛነት ታምናለህ በኢሳ መልእክተኛነት ታምናለህ ወይ እንዴ እግዚአብሔር አቤላከው አምላክ ነው ብያምናለሁ መጽሐፍ ቅዱስ ላይ ገባ መጽሐፍ ቁርአንን ለመረዳት ኢሳን ያለቆም እኔ ኢየሱስ ክርስቶስ ምናልባት ኢየሱስ ክርስቶስን ያለ ከሆነ ብዬ ነው እንደሱ ኢየሱስ ክርስቶስ ቃል ነው ብለህ ነው አንተ የምታምነው
አዎ እንደዛ እኮ ነው እኛ የምናምነው። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት አንድ ቦታ ነው። አዎ ማስረጃ ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት አንድ ቦታ ከመጽሐፍ ቅዱስ ማስረጃ ልሰጥ እችላለሁ። አንደኛ የዮሐንስ ወንጌል ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት የዮሐንስ ወንጌል አንድ ላይ ያወጣው በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ይነግራል። ታዳምጣ ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበትን አንድ እንዴ ያዳመጥ ያላ ፓትሮስ አይ በመጀመሪያ ዮሐንስ ማለት ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ሲማር የነበረ ሰው ነው። እሱ ከነገረኝ 100% አምናለሁ። ዮሐንስ ማን ነው አይደለም እንጂ ዮሐንስ ማን ነው ሳይሆን ጥያቄ ዮሐንስ ከነገረኝ እኔ አምናለሁ። ዮሐንስ ከስንት ዓመት በኋላ እንኳን መጥቶ መሐመድ ምናምን አይደል ያንተ ታምናለህ? ታምናለህ ሳይሆን ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አስተናግሯል ወይ ነው ራሱ አይንገረኝ ነው ማለት ዮሐንስ ከነገረኝ እኔ አምናለሁ። ምክንያቱም ዮሐንስ ከእግሩ ስር ተቀምጦ የተማረ አካል ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። ይሄ ምች መሸወጃ አትሆንም። ዮሐንስን ያምናለሁ ካልኩ በቃ አምናለሁ ዮሐንስን። ምክንያቱም ለምን መሰለህ አንተ ከስንት ዓመት በኋላ የመጣውን መሐመድን ሰማዋለሁ አምናለሁ እያልከኝ ነው። መሐመድ ማለት ነው እንግዲህ ክርስቲያኖች በስታቱ ጊዜ ለተጠየቃችሁት ቀጥታ ወደ መሐመድ ጋር ትሄዳላችሁ እንዴ? እንደዚህ አይነት ጥያቄ አይጠየቅማ። ወራች ያላ ነዝሩት መልስ ከሌለ የለኝም በል ካለ ትመጣለህ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት ቦታ አለ የለም? መልስ ወደ መሐመድ ጋር መሐመድ መልስ አይሆንም። መሐመድ መልስ አይሆናቸው። ልክ ስለ ኢየሱስ ክርስቶስ ሲጠየቅ መሐመድ እንደዚህ የምትሉት ነገር በሰላም ነው። ገና ነው አይደል? እሺ እሺ እንትን ታፕ ኮፒ ሊንክ እያደረጋችሁ እሺ ልጆች እንትን እኔ ጋር ስታክ አድርጓል። ፕሮፋይል ውስጥ ግቡና ሁሱ ጋር ይገርማል 1700 ሰዎች አላችሁ። ታፕ ግን 400 ነው። እሺ ነው አንዲው ነገር ላሳያችሁ ከዛ እንቀጥላለን። ቋንዲ ሚታደርግ አንዴ ታፕ ኮፒ ሊንክ እያደረጋችሁ እሺ አንዴ ያለ በዚህ አስቸጋሪ ይሆናል። እንደዚህ መቀጠል በጣም ነው አካውንቱ እንትን የሚለው ታሪክ ክብር ነው። ኦኬ ቸርች Yeah, already I can. Oh. እሺ ይታያችኋል አይደለ? ጀማ ያው ምን እንደምታረጉ ላሳያችሁ። እዚህ ትገባላችሁ። መጀመሪያ ውሱ የሚለውን አካውንት ትነኩታላችሁ። ዘን ደግማችሁ አሁንም እዚህ ጋር ትነካላችሁ። ከዛ ይሄንን ፕሮፋይሉን ጫን ማለት ከዛ እንደዚህ አይነት ምርጫ ይሰጣችኋል። ዘን ይሄንን በቃ ታፕ ማድረግ ነው። እሺ ዝም ብላችሁ በቃ እንደዚህ ታፕ ማድረግ ከዛ ፕሮፋይል ኮፒ ሊንክ ያደርግላችኋል ራሱ ማለት ነው። አንዴ ለመጨረሻ ጊዜ ደግመዋለሁ። ይሄ ላይቭ ነው። ውሱን የሚል አካውንት ትነኩታላችሁ። በደንብ እያዳመጣችሁ ከነገና ይሄን ትነኩታላችሁ። ከዛ ጫን ትሉትና ፕሮፋይሉን ኮፒ ሊንክ እዚህ ጋር ኮፒ ሊንኩን ስንቴ ነው የምነኩት? ዝም ብላችሁ ውሱ እስክገባ ድረስ ካሉ ክርስቲያኖች እኔ እንትን አደርግልሃለሁ። የሚውል ጥያቄ ካለ መቀጠል ትችላለህ። ጥያቄ አለኝ አሁን። እሺ
ሰላም አብዱ ሰላም እንዴት አለ? እሺ ሰላም አንዴ በእስልምና ቀጥል። ከታች ያለ ሰው አልሰማም። እሺ ቀጥል። ኡይ ሰላም ብያለሁ። እሺ ሚውት አድርጋ እንዴ። እኔ እሺ ከታች ያለው ቢቀጥል አይሻልም? ይቀድምሃል ይመስለኛል። እሺ ቀጥል። በእስልምና እምነት በእናንተ ላይ መጠጥ አልኮል ነገር ይፈቀዳል አይፈቀድም? አይ ክልክል ነው። ሙስኪር የሆነ ማንኛውም ነገር ክልክል ነው። ይሄን ክልክል አለመሆኑ የሚናገር ቁርአን ክፍል ይቆራረጣል። እንትን ምን አልከኝ? ነገር ግን በፊት በነበሩት ጊዜያት ለምሳሌ ሱራ 23 ቁጥር 24 25 ላይ ብታወጣልኝ ደስ ይለኛል። በዛን ጊዜ የነበሩ ሰዎችም እንደጻፉት እንትን ይጠቀሙ እንደነበረ እና ከገነት የተባረሩት በስካርም እንደነበረ የሚያመልክት አለ ቁርአን ላችሁ ላይ ብዬ ነው። እሺ ክሌም ባታነሳ በጣም ደስ ይለኝ ነበረ። እሺ ጥሩ። ስለዚህ ያንን ታብራራለን እንከፍተልህና ክሌም ማንሳት ተሳስተሃል። ክሌም ማንሳትህን እሺ ሱረቱል ምን እንክፈትልህ? 23 ስንት ልክፈትልህ? 24 25 24 እናድርገው። እሺ 24 ሱረቱን ነው እንድታብራራልኝ ስለፈለኩ ቁጥር 24 እስከ 25 ማለት ነው። እሱ ምን እንደሚል እንድታብራራ ፈልጌ ነው እኮ። ምዕራፍ 24 ቁጥር 24 ልክፈት አይደለ? ኖ አሁን ማብራራት አይደለም። አሁን ክሌም ሱራ 23 ቁጥር 24 23 እሺ ሱራ 23 ቁጥር 24 እሺ ምን ይላል? አንብብልን። አንተ ብታነብልኝ አይሻልም? ስታላ እዛ ጋር መጠጥ ምናምን ይላል። እሺ ካላለ ልተው ጥያቄን ሙሉ በሙሉ ነው የምሰርዘው ማለት። እሺ ስለዚህ እዛ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ከዚህ በፊት የነበሩ ህዝቦች እኔ እኮ ተማሪ ነኝ ገብቷል አይደለ? ይሄን ክፍል እንድታብራራልኝ ፈልጌ እሱ ግልጽ እንዲሆን። ኧረ ቆይ አንዴ እንዴ ክሌም አታንሱ። በቃ ገብተህ ጠይቅ። እንደዛ ይላል ወይ በለኝ። እንደዛ ይላል ብለህ ደምድመህ አትምጣ ነው ያልኩህ። የጠቀስከው ጥቅስ ሱረቱል ሙእሚኑን ምዕራፍ 24 ከቁጥር 23 ጀምሮ ያለው ጥቅስ አላህ Subhanahu Wa Ta'ala ከዚህ በፊት ለነበሩ ህዝቦች ነቢያትን መላኩን ከዛ በኋላ እነዛ አካላቶች ነቢያትን ማመጻቸውን እንጂ የሚናገረው ስለ መጠጥ የሚናገርበት ቦታ የለም። አይ አንተ የፈለግከውን ፖይንቶች ስለማውቃቸው እነዛ ፖይንቶች ላይ ሐሳብ ልስጥህ። የመጀመሪያው አላህ Subhanahu Wa Ta'ala ገነት ላይ መጠጥ እንዳለ ይነግረናል። መጠጥ ሲባል አስካሪ ነው ማለት አይደለም። غير ሙስኪር ያልሆነ ሰዎች የማይሰክሩበት የሆነ መጠጥ አላቸው። ያንን አላህ Subhanahu Wa Ta'ala በሐዲስም በቁርአንም አለ። ከዛ አንፃር ማለት ነው። ከዛ ውጪ ግን በእስልምና አስተምህሮ መሰረት ምንድነው አትስከር እንጂ አትጠጣ የሚባል የክርስትና አስተምህሮ እኛ ጋር አትፈልጉት። ኔቨር እንደዛ የሚባል የለም። ያመጣው ጥቅስም ስለዛ ያወራ። እሺ ሚተን አንሳና እሺ ስለዚህ የሚያወራ ሌላ ጥቅስ ካለ ክፍሉ ላይ ምን እንደሚል እንትን በልልኝ አብራራልኝ። ነገር ግን አብራራው እኮ ወገናችን አረተው አንድ ላምበልህና ይበቃል። ምን ሆነ ነው? ኑህም ወደ ህዝቦቹ በእርግጥ ላክን። ያው ሱረቱል ሙእሚኑን አንቀጽ 23 አይደል ያልከኝ? 23 ኑህም ወደ ህዝቦቹ በእርግጥ ላክን። እሺ 24 እናድርገው። እሺ ከህዝቦቹም እነዚያ ታላላቁ ሰዎች አሉ። ይህ ቢጤያቸው ሰው እንጂ ሌላ አይደለም። በእናንተ ላይ መብለጥን ይፈልጋል። አላህም በሻ ኖሮ መላእክትን ባወረደ ነበር። ይህንን የሚለው በመጀመሪያዎቹ አባቶች አልሰማንም አለ። 15 ሊድ 25 ሊድ 25 እሺ እርሱ በእርሱ እብደት ያለበት ሰው እንጂ ሌላ አይደለም። በእርሱም እስከ ጊዜ ሞተ ድረስ ተጠባበቁ አሉ። 26 ሊድ ኦኬ እሺ ስለዚህ እንደዛ የሚባል የለም። መጀመሪያ አረጋግጠሽ አሁን አንተ ምንድነው ያደረከው? አታውቀውም። ይሄን ዝም ብለህ ስለሰማህ ነው የመጣው ማለት ነው። አረጋግጠህ ስለሰማህ ሳይሆን እሺ አረጋግጠህ ተመልሰህ ነው። እሺ ቪኪ ጥያቄ ካለህ መቀጠል ትችላለህ። እንዴት አለ አቡበክር?
ቸር አለው አልহামዱሊላህ ይሰማል ወገን ይሰማል ኧረ ትሰማለህ ጠይቅ ጥያቄ አልሰማም ቆይ ኦኬ እሺ ስለዘገየብኝ ነው ወደ ኔትወርክን አስተካክለ ተመልሰህ ነው እሺ ዩቲ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነው ሰላም ነው አለ አልহামዱሊላህ ጥያቄ ነበረኝ የማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 28 ላይ ስለ ብዙዎቹ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይህ ነው ይላልና እስኪ ይሄን አስረዳኝ ትንሽ እኔ እኮ ያንቺን ጥቅሶች ያንቺን ጥያቄዎች ለመመለስ የሚያበቃ ዕውቀት የለኝም አሁን እዚህ ጋር እያወራ ያለው ስለምንድን ነው ከተባለ ያው እያወራ ያለው ስለ ኢየሱስ ክርስቶስ ደም በብሉይ ኪዳን ላይ ደም ይፈሳል የደም ስርየት ያለ ደም ይላል በብሉይ ኪዳን ላይ ስርየት ያለ ደም ይላል በግ ያርዳሉ ለምሳሌ መስዋዕት ያቀርባሉ እግዚአብሔር አዟቸዋል መስዋዕት እንዲያቀርቡ ማለት ነው ሶ ያ ደግሞ አዲስ ኪዳን መስዋዕት ደግሞ ለኃጢአት መስዋዕት ሆኖ ለኛ ኃጢአት መስዋዕት የሚሆነው ኢየሱስ ክርስቶስ ነው ብለው ያስባሉ ከንዛ አንፃር የመመጣ ጥቅስ ነው ጥቅሱ የሚያወራው ስለዛ እንዴት አድርገን መልስ እንሰጣበታለን ሌላ ነገር ነው ግን አጠቃላይ አረዳዱ እንደዛ እሺ እዚህ ጋር ኢየሱስ ክርስቶስ ነው አይተናገረ ያለው የአዲስ ኪዳን ደም ይሄ ነው የሚለው ጥቅሱን ተመልሰን እንመልከተው ባለፈው አውርተንበታል